ላለፉት 3 ቀናት በባሌ ምድር በርካታ አስደናቂ አስደማሚ የተፈጥሮ ጸጋዎች ስናይ ቆይተናል እና ዛሬ ዲስከስ እንድናደርግ የፈለኩት ብዙ የሚያስቆጭ ነገር እንደሚሰማችሁ አልጠራጠርም። ግማሹ ለሊት በጣም በብዙ ሲያሳስበኝ ነው ያደረኩት። አልተኛው ለምን ለማኝ ሆን የሚለው ጥያቄ መመለስ አልቻልኩም። ባሌ ያየነው ሀብት ተፈጥሮ ስለኛ ትተን ስለአሁኑ ትተን እንዴት ነው ትውልድ ነቅቶ ከመባላት ወጥቶ አገሩን ሰርቶ ከልመና የሚወጣ ሀገር ምን ፈጥሮ ለሚለው ሪፍሌክት እንድናደርግ ነው። ለፖለቲካ ለምናምን ሳይሆን በደንብ ከውስጣችን ኢትዮጵያውያን ነቅተው ሀገራቸውን ሰርተው ሌላ መርዳት ሲገባን እኛ ያለንበት ሁኔታና የተሰጠን ነገር አብሮ አይሄድም። 2-3 ሰው ጠይቄያለሁ። ያው እንደምታውቁት ሁሉንም ዓለም የማየት እድል አግኝቻለሁ። በሁሉም ዓለም ሻል ያሉ የሚባሉ ነገሮች ለማየት እድል አግኝቻለሁ። እኔ አጋንኛው እንዳይሆን እየጠየቀ ያሉኝ ሰዎችም መሰል ሐሳብ ነው ያላቸው። እስካሁን በህይወት ዘመኔ እንደ ባሌ ያለ ምድር ሁሉም ነገር በአንድ ስፍራ ያለው አይቼ አላቅም። ኢትዮጵያም ውስጥ አፍሪካም ውስጥ የትም ዓለም ይሄ ተሰጥቶን ግን ልጆቻችን ጫማ የላቸው። ቤቶቻችን አይታችሁ ከሆነ በጣም ያሳዝናሉ። ለምን የሚለው ጥያቄ መልስ አላገኘሁለትምና ዲስከስ አድርገን ምናልባት ትውልድ ነቅቶ ተምሮ እኛ ያበላሸነው ያላስተካከልነው ነገር አርቆ አርሞ ለነገይቱ ኢትዮጵያ ተስፋ እንዲሆነው የዛሬ ውይይታችን ኢንፎርማል ሆኖ ከዛ ኢንፎርማል ሐሳብ ውስጥ የሆነች ቁም ነገር በአንዳንድ ጀግና ሰው ጭንቅላት ውስጥ መልእክት ዘር ሆና ያቺ ዘር በቅላ አንድ ቀን በእኛ እድሜ ወይም ከኛ በኋላ በትውልድ ውስጥ የተሻለ ሀገር ለማየት የሚያስችል ነገር ይፈጥራል በሚል እምነት ነው። ዋና ኮር ሐሳባችሁን ሪፍሌክት እንድታደርጉና ከዛ ኢትዮጵያውያን ተምረው ትውልድ ተምሮ ሰብሰብ ብሎ ባሌ እንዳያችሁት ለሁላችን ይበቃል። በጣም ሰፊ ቦታ ነው። ብናርሰው ብንሰራበት የሚያልቅ አይደለም። ካለንበት ሁኔታ ወጥተን እንዴት ነው ሀገር ሰርተን በጋራ ምን ኖሮ የሚለውን ነገር ሲኒየር አመራሮች አላችሁ፣ ወጣቶች አላችሁ፣ ከተለያየ ፐርስፔክቲቭ የተሰማችሁን እውነተኛ ስሜት ሪፍሌክት በማድረግ ሌሎች ሰዎች ተምረው እንዲነቃቁ፣ እንዲሰሩ፣ እንዲበረቱ ሀገር ጥሎ መሰደድ ሳይሆን ወደ ሀገር መሰደድ ሀገርን ወደ ማወቅ እንዲመለሱ የሚያደርጉ ሐሳቦች እንደሚፈልቁ መተማመን ነው። ይሄን ውይይት እዚህ ጋር እንድናደርግ የፈለግነው ያው ሂስቶሪክ ስለሆነ እግረ መንገዱንም ትውልድ እንዲያዩ ነው። ያን ታሳቢ አድርጋችሁ የተሰማችሁን ስሜት መግለጽ ይችላልላችሁ። በመጀመሪያ ደረጃ ክቡር ጠቅላይ ሚኒስትር ይሄን እድል ስለሰጠን በጣም ነው የማመሰግነው። ይሄ ባሌን አውቀዋለሁ። ባሌን ግን የማውቀው ላዩን ነው። ብዙ ጊዜ ተመላልሼበታለሁ። ላለፉት 30 ዓመታት አውቀዋለሁ፣ ግን የማውቀው ላዩን ነው። አሁን ያለውን ሀብት በዚህ ደረጃ የመረዳት እድል አልነበረኝም። አንዳንዱን በወሬ እንደዚህ ያለ የሚል እንሰማለን፣ አንዳንዱን አሁን ግን ያለው ነገር ለባሌ ብቻ ሳይሆን ለኢትዮጵያም ለአፍሪካም የሚበቃ ሁሉም ነገር ያለበት ትልቅ ሀገር ነው ብዬ ወስዳለሁ። እንደተባለው ይህን አይነት ሀብት ይዘን 3 ነገሮች አሉ እኔ በጣም የሚቆጨኝ። አንደኛ የድህነት ጫፍ ያለበት ነው። መሰረተ ልማት የለም። ለህብረተሰብ መሰረታዊ የሚባሉ የሚያስፈልጉ ነገሮች አልተሰሩም። ሀብት ላይ ተቀምጦ የድህነት ጥግ የሚኖር ማህበረሰብ መሆኑ አንዱ እጅግ በጣም የሚቆጭ ነው። ሁለተኛው የሚቆጨው በቅርብ ሳውዲ ሄጄ ነበር። አመት አልሞላኝም። ብዙ ወጣት ኢትዮጵያኖች ከሚሰደዱባት ዞኖች አንዱ ባሌ ነው። ተሰደው ሄደው ገሚሱ ባህር ላይ ይቀራል። ህገወጥ በሆነ መንገድ ነው የሚሄደው።
ገምሱ ደግሞ እዛ የሰው ቤት ያጥባል እና ግመል ይጠብቃል። ይሄን የመሰለ ሀብት ትቶ በባህር እየሰጠመ ሰው ቤት እያገለገለ አስቸጋሪ በሆነ መንገድ ህይወቱን ያሳልፋል። ይሄ ግን እነዛንም አምጥቶ እዚህ ማስተዳደር የሚችል ሀብት ነው ያለው። ሶስተኛው ይሄን እያለን ይሄን ወደ ጎን ትተን እኛ በመጨቃጨቅና በመዋጋት ነው ጊዜያችንን የምናሳልፈው። እነዚህ በጣም የሚቆጩኝ ነገሮች ናቸው። ትላንትናም እየተንቀሳቀስን ስናይ ዝም ብለን እየተነጋገርንበት የነበረ ጉዳይ ነው። ይሄ አሁን የደረሰው ነገር ጅምር ነው ብዬ አምናለሁ። ገና ጅምር ነው። ብዙ ነገር ይኖራል። ይሄን በጅምር ያለ ነገር ከንትን ወተን ከጭቅጭቅ ከንትርክ ከመጋደልና ከመታኮስ ወተን ሙሉ አቅማችንን እንደዚህ አይነት ሀብትን ወደ ተጨባጭ ነገር የመቀየር ነገርና ከድህነትም ለመውጣት መጪው ትውልድ በአገሩ የሚኮራበት የሚኖርበት እኛ ተሰደን የምንሄድበት ሳይሆን ሌሎች መጥተው እዚህ የሚኖርበት ሁኔታ ለመፍጠር በሰፊው መስራት አለበት ብዬ አምናለሁ። ከዚህ ውጭ ያለው ነገር በሙሉ ጥፋት ነው። አቅም አለ፣ ጭንቅላት አለ፣ ጉልበት አለ። የወጣት ሀገር ነው። ይሄ የወጣት ሀገር ወደዚህ ወደ ራሱን ሀብት አውጥቶ ወደ መጠቀም መምጣት አለበት ብዬ አምናለሁ። እድል ከተገኘም የኛን አይነት እድል ማግኘት በጣም ይከብዳል። ግን መጥቶ የሚያይበት ማየት የሚገባቸው መጥቶ የሚያዩበት ሚዲያዎችም ይሄን ሀብትን የሚያስተዋውቁበት ሁኔታ መኖር አለበት እላለሁ። አሁንም መልሼ ማመስገን እፈልጋለሁ። ይሄ ትልቅ ሀብት ነው። ይሄ ትልቅ እድል ነው። ይሄን ትልቅ እድል በማግኘቴም እውነት ለመናገር በህይወት ኖሬ ይሄን በማየቴ በጣም እድለኛ ነኝ ብዬ ነው የማስበው። በጣም ደስ ብሎኛል። ትውልድም ይሄን ይዞ መሄድ አለበት ብዬ አምናለሁ። አመሰግናለሁኝ ክቡር ጠቅላይ ሚኒስትር። 3 ቀን ቆይታችን እዚህ መጀመሪያ ማንሳት የምፈልገው ይሄ ቲም የተደራጀበት ሁኔታ በራሱ ከዚህ በፊት ከነበረው ሁኔታ ለየት ያለ ነው። ነባር አመራሮች ከተለያየ ቦታ የመጣን በፊት አብረን የነበርን አሁን ደግሞ አዲሱ አመራር ያለበት ኮምቢኔሽኑ ጠለቅ ያለ መልእክት ሊሰጥ የሚችል የምናየውንም ነገር ሞር በፊት ከነበረው ሁኔታ ጋር ለማነጻጸር ትልቅ አጋጣሚ የፈጠረ ስለሆነ የቡድኑን ኮምቢኔሽን በጣም ማድነቅ ፈልጋለሁ። ከዛ በኋላ እንግዲህ ብዙ ስራዎች ብዙ ቦታ ላይ እንደተጀመሩ አቃለሁኝ። ስለ ባሌ ያወራን ስለሆነ ቅድም አባዱላ እንዳለው ባሌ እንግዲህ በተደጋጋሚ በብዙ ሁኔታ መጥቻለሁኝ። እኔም ባሌን በዚህ መልኩ አይቻት አላቅም። ባሌን በዚህ መልኩ አይቻት አላቅም ስል ዛሬ የነበረው ትላንት የነበሩ ነገሮች ዛሬ ስለተቀየሩ አይደለም። ትላንት የነበረው መልክዓ ምድር ዛሬም አለ። ትላንት የነበረው የአየር ሁኔታ የአየር ጸባይ ዛሬም አለ። እነዚህ ታሪካዊ ሀብቶቻችን ትላንትም ነበሩ። ዛሬ ያየነው ባሌን ገልጸን ነው ያየነው። የተጀመሩ ስራዎች 3 ቀን ፈይቶብን ያየናቸው የተጀመሩ የልማት ስራዎች ባሌን ውስጥ የነበራትን እምቅ በተወሰነ ሁኔታ ገልጦ ለማየት እድል አግኝቻለሁ። ይሄ ዋናው ነገር ነው። ቅድም እርሶ ካነሱት ከድህነት ጋር ተያይዞ ያለንን ሀብትና ያለንን ፖቴንሻል አቅም ገልጦ የማየት አቅም ነው የነበረን ችግር ዋናው። ይሄ ሊደርሺፕ ችግር ነው። የሊደርሺፕ ሁኔታ ነው ብዬ ነው የምወስደው። ትላንት የነበረን ዛሬም ያለን ነገም የሚኖረን በደንብ ወደ ውስጥ ገልጠን ካየን ያለን ሀብት ለሀገራችን ይሆናል፣ ለባሌ ይሆናል፣ ለኦሮሚያ ይሆናል፣ ከዛ በላይ ደግሞ ለመላው ሀገራችን ይሆናል። ስለዚህ ዋናው ነገር ያለንን ነገር በቅጡ መገንዘብና መገንዘብ ብቻ ሳይሆን በዛ ላይ ተመስርቶ ወደ ስራ ወደ ውጤት ህዝቡ ተጠቃሚ እንዲሆን የማድረግ ቅድም ስለ ወጣቶች ተነስቷል። ወጣቶች ተጠቃሚ እንዲሆኑ የማድረግ እንደሰማሁት ይሄ አካባቢ ራሱ በሴፍትኔት ከዚህ በፊት የሚኖር አካባቢ ነው። አሁን በመሰረቱ ተቀይሯል። ግድቦች አይተናል።
ሎጆች የቱሪስት ቦታዎች ባሌ በፊትም የቱሪስት አካባቢ ነው ግን ይሄ ሲጨመር ሊመጣ የሚችለው ነገር በቀላሉ መገንዘብ ይቻላል ግን ዋናው መተባበር በጋራ የመስራት በጋራ የማሰብና በጋራ በዚህ ላይ ይሄንን ገልጦ የሚያይ የመሪነት ሚና አስፈላጊ ነው ብዬ ነው ማምነው በጣም ደስተኛ ነኝ አመሰግናለሁ እኔም በጣም አመሰግናለሁ እኔ መጀመሪያ ወደዚህ እንደዚህ ጉብኝት መጣለሁ ይስባል ምን ኤክስፔክት እንደማድረግ አላቅም ነበር እና ያው ማየት ፈልግ ስለነበር ሻልኩኝ እዚህ ከመጣሁ በኋላ ያየሁት ነገር ፈጽሞ ከገመትኩት በላይ ነው ይሄ እንደዚህ አይነት ሁኔታ አያለሁ ብዬ አልገመትኩም ነበር አንደኛ ከድሮ የሥራ ጓደኞቼ የትግል ጓደኞቼ ጋር አብረን ብዙ ጊዜ እንድናሳልፍ እድል አገኘሁ ከረጅም ጊዜ በኋላ ባዱላን አቶ ግርማን እነ አቶ ጂነዲንን ኩማን አላገኘኋቸውም ነበር አሁን ሽመልስ አብሮን ያለ ብዙ ነገር እንድናወራ ብዙ ነገር እንድናገር እድል ከፍቶልናል በጣም ነው ደስ ያለኝ ከዛ በላይ ግን ባሌ እኔም በወሬ አውቀዋለሁ ማለት እንደና ባዱላ እንደነ ወርቅነህ አልተመላለስኩም መከላከያ ያለው የተወሰኑ ቦታዎች መጣ ነበር የዚህን ያክል ስፋት የዚህን ያክል የመሬት ልማት የዚህን ያክል የውሃ ብዛት የዚህን ያክል ኢኮሎጂካል ዲፈረንስ ያለው አካባቢ ማንኛውንም ነገር ለመስራት የሚያስችል የተመቸ ሁኔታ ያለ መሆኑን አላቅም ነበር የሶፎሞር ዋሻ ሰማለሁ በወሬ 15-20 ኪሎ ሜትር ርቀት ያለው የዋሻ ውስጥ ሰፈር እንዳለ ግን አላቅም ነበር የተወሰነ ዋሻ ነበር የሚመስለኝ አሁን ደግሞ አደረጃጀቱና ስርዓቱ ለወደፊትም እየቀጠለ ይሄዳል ግን በጣም በሚመች መንገድ እየተዘጋጀ ያለ መሆኑን ያየሁት በ10 ሺዎች የሚቆጠር ሄክታር መሬት ለምቶ በባሌ ውስጥ ያሉት ከባሌ ተራራ የሚመነጩት ወንዞች ለማንኛውም ልማት እየተዘጋጁ መሆናቸውን ስታይ የሚያጭረው ተስፋ በጣም ትልቅ ነው ትንሽ እንትን አይደለም በመቶ ሺዎች የሚቆጠሩ ሄክታሮች ናቸው የለሙ ያሉት እና ይሄ ለኔ በጣም ትልቅ ተስፋ ነው የሚሰጠኝ ይሄ ከመሬት በላይ ያለው ሀብት ነው ይሄ ከመሬት በታች ያለው ሀብት ገና አልታየም እና ሰላማችንን ጠብቀን እየተቻቻልን የፖለቲካ ስርዓታችንንም አስተካክለን ችግር በሚፈታ መንገድ ከሄድን በጣም ብራይት የሆነ የወደፊት እድል እንዳለን ነው እያሳየኝ ይሄድ ያለው አሁንም ሙሉ በሙሉ ከችግሮቻችን እንዳልወጣን አቃለሁ ችግሮች እንዳሉ አቃለሁ እነዚህ ችግሮች የፖለቲካ ስርዓታችንንም በማስተካከል እየተቻቻልን ያልኩት ብቻ ይሁን ሳንል የራሳችንን ጉዳይ ሳፕረስ አድርገን ለሀገር የሚጠቅም ነገር በመስራት እንፈታቸዋለን ከዚህ ጎን ለጎን ደግሞ የኢኮኖሚ ሁኔታ የተሻሻለ ሲሄድ የፖለቲካ ስርዓታችንን የበለጠ ያጠናክረ ይሄዳል የሚል ተስፋ እንዲይዝ ነው ያደረገኝ ይሄንን ሳይ ተስፋውን ያለው አሁን ያለውን ተጨባጭ ፕሮብሌም አቃለሁ አያለሁ እነዚህን ሁኔታዎች መፍታት እርጀንሲ ያለው ጉዳይ እንደሆነ ይሄ ስራም እነሱን ከመፍታት አንፃር ቀላል ያልሆነ እርምጃ ወደፊት እንደሚወስደን አስባለሁ ያም ሆነ በጣም ነው ማመሰግነው ወደዚህ በመምጣቴ የድሮ ጓደኞቼን የሥራ ጓደኞቼን በማግኘቴ በጣም ደስተኛ ነኝ እንደናቶ ሽመልስ ያሉ ወጣቶች ጋር ደግሞ በደንብ ማውራታችን በጣም ደስተኛ ነኝ እንደዚህ አይነት ዩኒክ ስብስብ ያለፈውንም ያወራ የሚመጣውንም እያሰብክ መሄድ የሚያስችል ሪትሪት አይነት ልበለው መዘጋጀቱ በጣም ትልቅ ነገር ነው የሚል እምነት አለኝ ከመጠን በላይ አመሰግናለሁ ክቡር ጠቅላይ ሚኒስትር ከመደበኛ የዕለት ተዕለት ስራችን ወጥተን ብዙዎቻችን በተግባሩ ላይ ያልተሳተፈን እርስ በርሳችንም እንድንገናኝ እድሉ ተሰጥቶን እዚህ በመገኘታችን በጣም አመሰግናለሁ በፌደራል መንግስት
በእርሶ የሚመራ ኢኒሼቲቭ እና በክልሉ የተሰሩት ብዙ ስራዎች ከገመትኩት በላይ ናቸው። እውነቱን ለመናገር ከገመትኩት በላይ ናቸው። በልጅነት እኔ ባሌ ጠቅላይ ግዛት ይባል ከነበረበት ዘመን ነው ማውቀው እና በኢትዮጵያ ውስጥ መረጃዎች ወስጄ ሳሰላ አሁን ባሌ ሁለቱ ባሌዎች አንድ ላይ የአጠቃላይ ኢትዮጵያ 3.9% ነው በቆዳ ስፋቱ። ይህንን የሚያክል የአገሪቱ ክፍል እኔ በማውቀው ዘመን መሀል ካለ ልማት ተነጥሎ ምንም አይነት ይሄ ነው ተብሎ ሊጠቀስ የሚችል የልማት እንቅስቃሴ ያልነበረበትን ዘመን ሳስብ በእውነቱ ለአገሬ አዝናለሁ። ከዚህ ሊገኝ ይችል የነበረ ሀብት ብቻ ሳይሆን ይሄም በማልማት ይገኝ የነበረ ልምድና ወደ ሌላ ሊሻገር የነበረው ሁሉ ነው የጠፋብን የነበረውና አሁን በሶስቱ ቀን አካባቢውን ሳይ ግብርናን በተመለከተ የተሰሩ የተወሰኑ መንገዶች ሲታዩ ሙሉ በሙሉ ዋጋቸውን ሊመልስ በሚችል መንገድ የሚያገለግሉ ናቸው። ከፕሬዝዳንት ሽመልስ ጠይቄ ነበርና ምን ያህል መሬት ለመሆኑ እዚህ በሰብል ለማልማት ታርሷል ብዬ ስል በሁለቱ ባሌዎች ወደ 1 ሚሊዮን ሄክታር መሬት ታርሷል ሲባል ይህንን በ20 በመቶ ብቻ አማካይ ምርታማነት 20 ሚሊዮን ኩንታል በላይ ሊወጣበትና ለመላው አገሪቱ ሊሰርፍ የሚችል ነገር ያለበት ኤሪያ ነው የተዘነጋ የነበረው ማለት ነው። በተፈጥሮ ሀብትና በዚህ አይነት ደግሞ ለታሪክ የሚሆኑ ነገሮች ሲታዩ እኔ እዚህ አሁን ውስጡ ያለነውን ዋሻ አይነት ለታሪክ እይታ የሚሆን ሌላ ተቀራራቢ ነገርና አገር አለ ፈልጉና እዩ ቢባል የሚገኝ አይመስለኝም። ይህን የሚሰማ ሰው ወደፊትም መጥቶ የሚያይ ሊያመዛዝን የሚችለው ነውና ይህም ራሱ ተደብቆ የኖረ መሆኑ ሲታይ በጣም በብዙ የሚቆጭ ነው። ይሄ ብቻ ሳይሆን ደኑም የመሬት አቀማመጡም ሌሎች የዱር እንስሳትን ብንመለከት በዚህ ሁለቱ ዞኖች ከ360 ሺህ ሄክታር መሬት በላይ ለዱር አራዊት መመደብ መቻል ከፍተኛ ደግነት ነው ለአገር። ከፍተኛ ደግነት ነው ለአካባቢው ብቻ ሳይሆን ለቀረው ዓለምና ሕዝብ የሚሆን ነገር ያለበት ቦታ ስለሆነ የተሰራውን የተወሰነ ነገር ሳይ ይሄ ዞንና ይሄ አካባቢ የተደረገለት ነገር ምን ያህል ነው ካለው አለኝታና መጠን ጋር ብዬ ሳስብ ገና ብዙ የሚቀር ነው። ያየነው የመሬት ከፍታ፣ ደን፣ የተለያዩ ለታሪክ የሚሆኑ አካባቢዎች ሲታይ ገና ነው። ግን ይህንን ለማየት የሚችል እይታ እና ለመፈጸም የሚችል አቅም መፈጠሩን ሳይ ግን በእጅጉ ኮራለሁ። እኔ በጣም ደስ ብሎኛል። እድሉም በመገኘቱ ቅድም ጀነራል ጻድቃን እንዳለው እኛ ከዚህ ቀደም አብረን ልንውል የማንችል ሰዎች የተሰባሰብንበት በአንድ ቦታ ለ3 ቀን ያህል ሀሳብ የተቀያየርንበት መሆኑን በጣም አስደስቶኛል። በድጋሚ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ እዚህ በመምጣታችን ሁለት ነገር ነው የተሰማኝ። በአንድ በኩል በስም ስናቅ የነበረው በስም አውቃለሁ ከብዙ ጊዜ ጀምሮ የሶፍ ዑመር ዋሻ ተገልጾ ግን ያለው ፖቴንሻል ማየቱ በአንድ በኩል ደስታ፣ ተስፋን ይፈጥራል። በሌላ በኩል ደግሞ ቁጭትን ነው የሚፈጥረው። ያለው ለልማት ያለው ፖቴንሻል የውሃ፣ የአፈር፣ የዚህ የታሪካዊ አካባቢዎችን ከጠበቅኩት በላይ ባለው ሁኔታ እየተሰሩ ያሉ ቦታውን
ወደ ፖቴንሻሉ ወደ ተግባራዊ ለመቀየር እየተደረገው ያለው የፕሮጀክት አፈጻጸም እጅግ በጣም ነው ያስገረመኝና ተስፋ ፖቴንሻሉን ማየት ኢኳሊ ደግሞ ሪሊ በጣም ነው የሚቆጨው። እንዴት እህል ስንነ የለምን መኖራችን በጣም ነው የሚቆጨኝ። በአጋጣሚ በክልሉም ለተወሰነ ጊዜ ሰርቻለሁ ኃላፊነት ላይ ሆኜ የአገሪቱንም ሁኔታ አውቃለሁ። ባለፉት የተወሰኑ ዓመታት ደግሞ ወጣ ብዬ የሌሎችንም አገሮች የልማት ሁኔታ እከታተላለሁ። በእውነቱ የኢትዮጵያን ያህል ተስፋ ያለው በሶስት ጉዳዮች አንዱ ውሃ አለ፣ አፈሩ አለ፣ ለእርሻ የሚሆን ወጣት አለን። የጎደሉን ነገሮች ሁለት ናቸው። ተደጋግመው እርሶም ሲያነሱት እንደነበረው አንዱ የፖለቲካ ሁኔታችንን የሚስተካከልበት ልዩነት ሊኖር ይችላል። ከድህነት ልንወጣ የምንችልበትም የሚኒመም ጉዳይ ላይ ለመስማማት የማያስችል ምክንያት ራሽናሉ ለማግኘት ያስቸግራል። ስለዚህ እነዚህ ነገሮች ከተስተካከሉ እና መጨረሻ ላይ ደግሞ ትናንትና የወልመን የውሃ ፕሮጀክትን ሲያስመርቁ የተናገሩት አንድ ብዙ ጊዜ እርስዎ የሚናገሩት ፕሮጀክቶች የሚሰሩት ለሚቀጥሉ 10-20 ዓመት አይደለም። ነገር ግን ለራሴ እንደምኖርበት ለራሴ ተብሎ መስራት መቻሉን የፕሮጀክቶቻችንን እድሜ እንዲራዘሙ የማድረግ ጥራታቸው እንዲጠናከሩ ለማድረግ ያስተላለፉት መልእክት በጣም ደስ ብሎኛል እና በዚህ አጋጣሚ እዚህ የተገኙትን ወጣቶች እንደኛ ለጡረታ ወጥተን ላለኑም ሰዎች አንድ ላይ ማገናኘት መቻሎ በድጋሚ በጣም አመሰግናለሁ። ቴንኪዩ። ክቡር ጠቅላይ ሚኒስትር በጣም አመሰግናለሁ። እኔም ይህን እድል በማግኘቴ ትልቁ እድል የተለያዩ ሰዎች በተለያየ ጄኔሬሽን ያለን ሰዎች አንድ ላይ መምጣት እና ከርሶም ጋራ በግንባር ተያይተን የመነጋገር ነገር ነው። ትልቅ እድል ነው ይሄ። ስለ ባሌ ብዙ ብለውታል። እንደርሶ ያ ተራራ ላይ ወጥቶ መላ ቪውን አይቶ አንደርስታንድ የማድረግ እጥረት ቢኖርም ይሄንን አካባቢ በጣም አውቀዋለሁ። ይሄ የሙዳ አካባቢ ነው። ከድሬ ሼከና ሁሴን ጋራ የሚገናኝ ነው። ታሪኩንም አውቀዋለሁ። የዚህ ዋሻ ጂኦሎጂካል አፈጣጠርም ጭምር በጥናትም አውቀዋለሁ። እዚህ ሶፉመር መንደር የምትባል ነበረች ገበያ በሳምንት የምትቀመጥ። ለዛ አካባቢ ውሃ ለማጥናት በ1978 ጁኒየር ጂኦሎጂስት ሆኜ የመጣሁበት ጊዜ አስታውሳለሁ። እና ይሄ በጣም ድንቅ የሆነ አካባቢ ከአግሮ ኢኮሎጂውም ከሂስትሪም እንደዚሁም ደግሞ ከቱሪዝም ፖቴንሻል አንፃር ቅድም እንደተባለው የማዕድን ሀብታችን ጭምር በዚህ ዙሪያ ከሳነቴ ተራራ ጀምሮ እስከታች በደቡብ ምዕራብ እስከ ገናሌ ወንዝ በዚህ በኩል ደግሞ እስከ ድሬ ሼክ ሁሴን ወደ ሐረርጌ የሚዋሰነው ኤሪያ በሙሉ የዋቤ ወንዝ ተከትሎ የማዕድን ፖቴንሻሎች አሉ። ነገር ግን ይህ ነው የሚባል ለምሳሌ እንደ ትግራይ እንደ ወለጋ እንደ ሻኪሶ ኤሪያ በማዕድን ሀብታችን የተሻለ ጥናት እንደተሰራው እዚህ አካባቢ አልተሰራም። ስለዚህ ይሄ ኢንተርቬንሽን በርሶ መሪነት የመጣው የባለሙያውንም የአመራሩንም የሀገሪቱንም ህዝብ አይን የሚገልጽ ነው። ይሄ ትልቅ ነገር ነው። ፖቴንሻሉ ኢሜንስ ነው። በጣም ግዙፍ ነው። የማደግ እድላችን በእጃችን ነው ያለው። ስለ ትራንስፎርሜሽን ማውራት ከጀመርን ፕሮባብሊ 20 ዓመት ይሆናል። ነገር ግን ተጨባጭ ነገር መስራት አቅቶን ተጠላልፈን ቁጭ ብለናል። ስልጣንን ማዕከል በማድረግ ቁጭ ብለናል።
ነገር ግን ልማት እናምጣ ከተባለ የልማት እድሉ አለ። የምንማረው ከብዙ ሀገሮች ከቻይናን ሳውዝ ኢስት ኤዥያን ጭምር ከብዙ ሀገሮች የመማር እድሉ አለ። ቴክኖሎጂ እየገባ ነው። በርሶ መሪነት ይህ የዲጂታላይዜሽን ዘመን የመስፈኑ ጉዳይ በቀላሉ የሚታይ ሰው ፎር ግራንትድ ይወስዳል። እኔ ግን እንደዛ አላየው። በጣም ነው የሚገርመኝ። ነዳጅ ስንቀዳ ድሮ በጣም እንቸገር ነበር። በጣም ብዙ ለውጦች አሉ። ግን ኩሙሌቲቭሊ ኦቨርአርቺንግ ቪውን አስቦ የማየቱ ጉዳይ በጣም ትልቅ ነገር ነውና አሁን ሱፊያን ያለው ላይ ትንሽ ነገር ለመጨመር የኛ ሀገር ፖቴንሻል ያለው ልክ ሎ ሃንጊንግ ፍሩት እንደሚባለው እርሻ ላይ ነው። የመጀመሪያው እርሻው አልተበላም። አፈሩንና ውሃን ማገናኘት ተጀምሯል። ዌልመን ላይ ትላንትና እርሶ እንዳስመረቁት ፕሮጀክት የምናየው የመጀመሪያው ትልቁ ኢሪጌሽን ነው የሚመስለኝ። አላቅም ሌላ ቦታ እኔ ሚስ ያደረኩት ካለ አላቅም እንጂ በ10 ሺዎች የሚቆጠር ሄክታር መሬት ከአንድ ሶርስ የማልማት አቅም ተጀምሯል። ይሄ በብዙ 10 ሺዎች የሚቆጠሩ ሄክታር መሬቶችን የማልማት አቅማችን ትልቅ ነው። ኤክስፖርት ለማድረግ እድላችን ይጨምራል ማለት ነው። ይሄ ማለት የሀገሪቱን የውጭ ምንዛሪ ፍላጎታችን ይጨምራል ማለት ነው። እና ኢንዱስትሪያላይዜሽንም ከኛ የራቀ አይደለም፣ ከዚሁ ጋር የሚያያዝ ነውና እኔ በጣም የሚደንቀኝ ሳነቴንም ብዙ ጊዜ ተመላልሼበታለሁ። የእርሶ እይታ በጣም የተለየ ነው። ውበትን ብቻ ሳይሆን መሬታችንን፣ ጋራዎቻችንን፣ ደኖቻችንን ገልጠን እንድናያቸው ለመጪው ትውልድም እያስተማሩ ነው ያሉትና ይሄ በጣም ትልቅ ነገር ነው። ህዝቡም በዚህ ላይ መረባረብና ወደ አንድ ሴንተር ኦፍ ግራቪቲው ተፈጥሯል። በዚህ ሴንተር ኦፍ ግራቪቲ አንጻር ከዚህ ዙሪያ ተሰልፈን ልማትን ማምጣት እንችላለን። ድህነትን ማስወገድ ይቻላል። ከዳሎል በረሃ አንስቶ እስከ ሳነቴ አናት ላይ ማዕድን ነው፣ እርሻ ነው፣ ልማት ነው፣ ቱሪዝም ነው፣ ኢንፍራስትራክቸር ነው፣ ሁሉ ነገር አለን። ይሄ ነገር ተጀምሯል ነው። ስለዚህ ይሄ የተጀመረውን ነገር ሳናደንቅ ወደ ሌላ ነገር ማሰብም አንችልምና ማመስገንም ለሰሩት እና እኛ በእድሜ ከርሶ በፊት ሆነን በሀገሪቱ በመላ ስንዞር ያላየነውን ነገር የማየት አቅም በመፍጠሩ በጣም ላመሰግን ወዳለሁ። አመሰግናለሁ። እሺ፣ አመሰግናለሁ ክቡር ጠቅላይ ሚኒስትር። እኔም ከባሌ አንዱ የገባኝ ምን ያክል በተቃርኖ የተሞላን መሆናችንን የሚያሳይ ነገር አለው። የባሌን ብቻውን ወስዶ ኢትዮጵያን በሙሉ መቀለብ ከኢትዮጵያ ደግሞ የሚትረፈረፍ ሀብትን ለሌሎች ጉዳዮች ማዋል የሚቻልበት አቅም እንዳለ አየን። በሌላ በኩል ደግሞ እዚሁ ትላንትና በመረቅነው ፕሮጀክት የዚህ አይነት ጸጋ የተረፈረፈ ጸጋ ላይ የተቀመጠ ሀገር እና አካባቢ አንዱ ገጽታው ሴፍትኔት ለዘመናት ያገኘ የነበረ መሆኑን አየን። ነካ አድርጎ በአጠገቡ ውሃ በማድረስ ወደ ብልጽግና መሄድ ይችል የነበረ ማህበረሰብ በእርዳታ እህል ለዘመናት እንዲኖር ማድረጋችንን አየን። ከዚህ ወስደን ኢትዮጵያ ውስጥ የምንዋደቀው ለምን ነበረ? የምንዋደቅበት ስፍራ የት ነበረ? ለስልጣን የሞትንበት የታገልንበት አሁንም ግማሹ ጫካ ቢገባበት ምክንያት ምን ልንሰራበት ነበር ታዲያ የሚያስብል ነገር ያስነሳል። የባሌ ምን ከመጣሁበት አካባቢ ጋር የሚገናኝ ከእምነትም ጋር የሚያዝ ትስስር ስላለው ከአናጂና ጋር ታይዞ ስለ ባሌ አውቃለሁ። አሁንም ያለሁበት አካባቢ ጋር ያሉ ከዱቄት ከምናም ጋር የሚያያዙ ስንዴ ከዚህ ወደዛ እንደሚሄድ አውቃለሁ። ስንዴ ያመርታል። ከዛ የተረፈው የባሌ ተራራዎች የሚባል በቀይ ቀበሮ ነው የምናውቀው። ከዚህ ያለፈ ግን ይሄ አካባቢ በእንደዚህ አይነት ጸጋ የተትረፈረፈ መሆኑን አናቅም። አሁን ባለፈው ከኢትዮጵያ ደቡባዊ ምዕራብ አካባቢ ያለውን ጸጋ በመግለጥ ምን እንዳለን ለማየት ሞክረናል።
ባለፉት ሰሞን ደግሞ ምስራቁ አካባቢ ላይ ያለውን ከፈት አድርጎ ለማየት ተሞክሯል። አሁን የዚህ የባሌን እያየን ያለ ነው። ይሄን ወስደን የእጥረት ያባላል፣ ያጋጫል፣ ያነጫንጫል። ኢትዮጵያ ውስጥ ግን ጸጋ መትረፍረፍ ነው። ለሁሉም ለኛ በቅቶ ለሌሎች የሚተርፍ ጸጋ ኖሮን የምንጋጭበት ምክንያት እሱ ላይ ተኝተንም ሌላ የምናማትርበት ምክንያት ምን ጋርዶን ነው የሚያስብል ነገር ያሳያል። የተፈጥሮ ሀብት አይተናል። በትላንትና ወዲያም ስንነዳ የዱር እንስሳት አጠገባቸው እየነዳን ስንሄድ ከማህበረሰቡ ጋር ተላምደው ተዋደው የሚኖሩበት ሁኔታ አይተናል። ተፈጥሮን አርቆ ከተፈጥሮ ታርቆ መኖር የሚቻልበት ባህል እንዳለ አይተናል። በአንድ ወቅት ደቡብ ያለው አንድ አውሮፓ ሀገር ላይ ሄደን 1 ሰዓት ከ20 ያክል ደቂቃ ነተን አንዲት ትልቅ ዛፍ ናት የምትባል እድሜዋ ተነግሮን የስንት መቶ እንደሆነች እሷ ስር ምሳ ተበልቶ ፎቶግራፍ ተነስተን አንድ ሁለት ሰዎች ዛፏን እንዲያቅፉ ተደርጎ እንዴት ትልቅ እንደሆነች ለማየት ሞክረናል። ባለፉት 3 ቀናት ባየነው በዚህ በባሌ ግን እንደዛ አይነት ዛፎች ያንዳቸው ቅርንጫፍ ሌላውን ጠላልፎ በውስጡ ማለፍ የማይቻልበት ማህበረሰብ ፈጥሮ እናያለን። ለሌላው አንድ የሚያት ነገር ብርቅ ነገር እሷን አዋዶ ወዶ አድንቆ መሸጥ የሚቻልበት ነገር እያለ እኛ ራሳችንን ለማወቅ መለመፈለግ ያወቅነውን ማድነቅ መለመፈለግ እሱን ለማልማትም ያልፈለግንበት ምክንያት የትኛውን ኢትዮጵያ ነበር ታዳ የወደድናት የሚያስብል ጥያቄ ያስነሳል። ይሄን ካየን የድህነታችን በውሳኔያችንና በፈቃዳችን ላያችን ላይ የጫነው እንደነበር የሚያሳይ ነገር አለው። በዚህ ብቻ አይደለም የባሌ አሁን ያየነው በበርካታ የሀገራችን አካባቢዎች ላይ ኢትዮጵያን ገልበጥ አድርጎ ማየት አዲስ አበባ ራሱን ጨምሮ የገጠር ነዋሪዎችን ጨምሮ የምናይበት መንገድ ከተለመደ ወጣ ባለ መንገድ ማየት የሚቻል አዲስ እይታ ያለው መሪ መኖር ያመጣው ለውጥ መሆኑን እናያለን። ይሄን ደግሞ የዛሬ 50 የዛሬ 100 ዓመት ጀምረነው ቢሆን ኖሮ አሁን ባጭር ጊዜ ውስጥ እርዳታ እንጀምር ተብሎ ፕራይም ሚኒስትሩ ኢንትሮዱስ ከሚያደርጉት ተስፋ ጋር ተያይዞ ድሮኑ እርዳታ መስጠት ምንችል ሀገር መሆን እንችል ነበር። ከዚህ ሀገር ሰው የሚወጣበት ሳይሆን ዓለም ያውም ከተሰጠን የአየር ሁኔታ የአየር ጸባይ ሁኔታ ጋር ተያይዞ ዓለም ኢትዮጵያ ውስጥ እየጎረፈ መኖር የሚችልበትን ሀገር ማድረግ እንችል ነበር። ከዚህ ጋር ተያይዞ አሁን የተፈጠረው አዲስ ለውጥ አዲስ እይታ የት ነበርንም ያስብላል፣ የት መድረስ እንደምንችልም ግን ያመላክታል። በዚህ ረገድ በተለየ መንገድ ሀገራችን እንድናቅ የጀመርንበት ሁኔታ ተስፋ ሰጪ መሆኑ ለዚህም የፕራይም ሚኒስትሩ የወሰዱት እይታም አቅምም አተያይም በጣም ጉልህ መሆኑ እድለኛ ነው ያረጋናል። አሁን እኛ የተጀመሩ ስራዎችን ጨርሰን አናቅም፣ ግን የተጀመሩት ስራዎች ታይተው ተረግጠው ታቅደው በጠቅላይ ሚኒስትሩ እየተበራሩልን ሄደን ያየነው እነሱንም ለማየት ግን ሄደን ትንሽ ስራ ፖይዞን ደክሞናል። ከመጀመሪያው አስቦ አይቶ አቅዶ ሰው አስተባብሮ እያንዳንዱን ፕሮጀክት ደግሞ እዚህ ብቻ አይደለም በምስራቅም በምዕራብም በደቡብ ምዕራብም በደቡብ ምስራቅም ያለውን ደግሞ በዚህ መንገድ ካየነው የምንወጣበት ከፍታ ትልቅ እንደሆነ ያሳያል። የነበርንበት ዘመን ግን በውሳኔያችን ድህነት ውስጥ እንኖር በውሳኔያችን ተርፎን እያለ ግን የተነጫነችን እንኖር የሆነበት ምክንያት የባከነ ጊዜ ነው ብለን መቆጨትና ለቀሪው ግን ቢያንስ አሁን በቀረችን ጊዜ ያለችንን አቅም ሁሉም ሰው የሚሰራውን ላለማደናቀፍ ቢያንስ ማገዝ ካልተቻለም ላለማደናቀፍ መወሰን ከቻለን የባለፈውን ጊዜ ማካካስ የሚቻልበት እድል እንዳለን ማየት ይቻላል። የዚህ አካል በመሆኔም ትልቅ እድለኛ ነኝ። አመሰግናለሁ። በጣም አመሰግናለሁ። 3 ነገሮች ላይ ማተኮር ፈልጋለሁ። መጀመሪያ ምን እንደተሰማኝ የዚህ ክፍለ ሀገር ተወላጅ ነኝ። እዚህ ክፍለ ሀገር ተወላጅ እንደመሆኔ እዚህ እንደማደጌ አሁን ይሄን ሳይ ምን ተሰማኝ የሚለውን ነገር ማንሳት ፈልጋለሁ። ትላንት ያየነው ሀረና ብሉቅ አባቴ ታላቅ ወንድሜ ትግል ያረጉበት እኔ ከብት የጠበቅኩበት ቦታ ነው። የባሌ ደኖች የነጻነት ተዋጊዎችን ሽፋን በመስጠት ብዙ ዘፈኖች አሉ። እንደ አንድ ትግል አካል ነው የሚቆጠሩት እና ስናድግ ከዚህ ጋር ነው ያደግነው። አሁን ምን ተቀየረ ነው ወደዛ ነው የሚሄደው። ጠቅላይ ሚኒስትሩ ለጠየቁት ጥያቄ የሁሉ ሀብት ያለ ለምንድን ነው ያላደግነው የሚለው ከውጪ ስንገባ አግኝተውን በ2 ሳምንት መሰለኝ እንደገና ጠርተውን
ቪዲዮ አሳዩንና አዲስ አበባን እንደዚህ አድርጌ መቀየር ፈልጋለሁ አሉ። ከዛ ሸራተን ሄደን ገመገምንኛ ከመሪዎቻችን ጋር እኛ የምናውቀው ፖለቲካ ነው ስለ ፖለቲካ ነው። ጠቅላይ ሚኒስትሩ ከኛ ጋር ፖለቲካ አላወሩም፣ ስለ እድገት አወሩ እና እኛ የምናውቀው ስንት ዓመት ያደግንበት ሰልፍ ተርሚኔሽን ኢምፓየር የኦሮሞ ነጻነት ምናምን ነው ሁሉ ተው ስለ እድገት አወሩና ከዛ ወዲህ ሳይ ይሄ አቋማቸው ኮንሲስተንት ነው። እንግዲህ ከኛ በምንድነው የሚለየው? ከዚህ በፊት ከነበሩት መሪዎች የሚለየው ምንድነው? የእይታ ጉዳይ ነው። ማይንድሴት እሳቸው ማይንድሴታቸው ዴቨሎፕመንታሊስት ነው። ሀብት በመፍጠር እኔ ባሌን ዛፉን እንደ ዛፍ እንደኛ ድጋፍ እንጂ እንደ ሀብትም አይቼው አላውቅም። ሶፍመርም 8ኛ ክፍል ጂኦግራፊ አስተማሪ አምጥተው አሳይቶናል። ሀብት ይሆናል አይደለም አንድ የኢትዮጵያ አንዱ ወንደር የሚለው ነው እንጂ ሀብት ሆኖ የኢትዮጵያ እድገት አካል ይሆናል በሚል አላየንም። እና የተቀየረው ነገር እርሶ መጽሐፍ ቻፕተር 1 ላይ አለ። የኢትዮጵያ መቆርቆዝ ትልቁ ፋክተር የእይታ ነው ይላል። እና ማይንድሴት ከሌለ ፓራዳይም ሺፍት አይኖርም። እኔ ብልጽግና ሲመሰረት እንዴት እንደተደሰትኩ ልነግራችሁ አልችልም። ያደኩበት ድርጅት በጣም ወደዋለሁ አልዋሻችሁም። ግን አይ ዋንት ቱ ሺፍት ፓራዳይም ሺፍት ማድረግ ስለምፈልግ ከዘርፈ ብዙ የእድገት ፕሮግራም ነው የሚከተሉት። የእርሻ አለ፣ አርባን ትራንስፎርሜሽን አለ፣ የቱሪዝም አለ፣ የቴክኖሎጂ አለ። ይሄ እንግዲህ ትልቅ ፋክተር ነው። ካፒታል ክሪኤሽን ካፒታል አኩሙሌሽን ላይ ነው ፎከስ የሚያደርጉት። ዚስ አር ዘ ቱ ኢምፖርታንት ፋክተር ፎር ትራንስፎርሜሽን። እና እኔ የቆረቆዝ ነው የእይታ ጉዳይ ነው። አሁን ከዛ ዲፓርቸር እያደረግን ያለነው ማይንድ ሴት ነው። ይሄን ደግሞ አይዲዮሎጂ ማድረግ አለብን። የህዝቡ አይዲዮሎጂ፣ የታጋዮች አይዲዮሎጂ፣ የቢሮክራሲው አይዲዮሎጂ ማድረግ አለብን። የመፍጠር የመፍጠን ሰርቪስ የማድረግ ይሄን ካረግን ትልቅ ነገር ማድረግ እንችላለን የሚል ነው። ሌላው እኔ ኦብዘርቭ አድርጌ ያለው እዚህ ውስጥ ያላችሁትን ኦልሞስት ከሁላችሁም ጋር በቅርበት እንደ ጓደኝነት ነው የምናወራው። በጋራ ያለን ነው የሚበዛው። ከዲፈረንሱ ይልቅ በጋራ ያለን ነገር ይበዛል። but at the same time ኮንፍሊክት መንገባበት ምክንያት maybe time was done deliberation ጠቅላይ ሚኒስትሩ እሳቸው አጠገብ ስለነበርኩ ያበር ያልተከፈለለት ሰው አልነበረም። እዛ ቤት ያልመጣ ፖለቲካ መሪ፣ እዛ ያልመጣ የሃይማኖት መሪ አልነበረም። but ያንን ኦፖርቹኒቲ የተጠቀመ አለ፣ ያልተጠቀመ አለ። እና እኔ ትልቅ ተስፋ ነው የሚታየኝ። ትልቅ ስቴት ትራንስፎርሜሽን እየዞረ ነው ይዞራል። ኢትዮጵያ ትቀየራለች የሚላለኝ። ሁላችሁንም ስላገኘኋችሁ ደስ ብሎኛል። አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ የዛሬ 7 ዓመት 6 ዓመት ባሌ ደጋግሞ ይዞን ሲመጡ የነበረው ነገር ከፍተኛ ቁጭት ነው የነበረው። አንዳንዴም ከቁጭቱ ያለፈ ደግሞ ቁጣዎችም ነበሩ። ዛሬ ላይ ቆሜ ሳየው በዚህ አጭር ጊዜ ውስጥ ይሄ ሁሉ ነገር ተቀይሮ ካለፈው አንፃር ሳየው ከፍተኛ ርቀት የመጣንበት እሱንም የሚሰማኝ ስሜት እጅግ በጣም ደስተኝነት ነው። የታሰቡ ነገሮችና ደግሞ ከዚህ ተነስቶ ወደፊት የሚመጡትን ነገሮች ደግሞ ኢማጂን ሳረግ እጅግ በጣም ከፍተኛ ደስታ ይሰማኛል። የመደመር ትውልድ መጽሐፍ ሲመረቅ ሶፍመርን እንደ ዲቨሎፕመንት ሴንተር ተወስዶ እዛ እንዲጀመር ክቡር ጠቅላይ ሚኒስትር መመሪያ ከሰጡበት ጊዜ ጀምሮ ከፍተኛ ስራ የተሰራበት ያ የነበረው ቁጭትን የሚያርም የመደመር ትውልዱ ደግሞ አዲስ መንገድ የሚከፍትበት ህዝቡም ከነበረበት ድህነት ኋላቀርነት ከሴፍቲኔት የሚላቀቅበት ኢንቲግሬትድ የሆኑ ቅድም እንደተገለጸው በግብርናም በማዕድን በቱሪዝም አልፎም ደግሞ በአርባን ዲቨሎፕመንት ሰፋፊ ስራዎች የተጀመሩበት ህዝቡ ላይም ሁላችንም ላይ ከፍተኛ ተስፋ የፈጠረበት ለኢትዮጵያም ትልቅ ጉልበት እንደሚሆን የታየበት ነውና ያ ቁጭት በጣም ኢንቲግሬትድ የሆነ ራዕይ አስቀምጦ
ከዛ ራዕይ ደግሞ ማዕከል ተደርጎ ሐሳቦች ዲቨሎፕ ተደርጎ ከዛ ሐሳብ ወደ ተግባሩ መልሶ ሐሳቡን ያዳበረበት እና ከፍተኛ ውጤት የተገኘበት ነው ያየነው። እኔ በዚህ ትሪፕ በጣም ሲኒየር አመራሮች ቀድሞ የነበራቸው አመራሮችም መምጣታችሁ ሐሳብ መቀያየር ያለውንም ነገር መረዳት ያለፈውንም ነገር ለማሰብ መጪውንም ዘመን ኢትዮጵያ ወዴት እየሄደች እንደሆነ የኢትዮጵያ ብልጽግና አይቀሬ መሆኑንም ያየንበት ነው ብዬ ነው የምወስደው። ትልቅ ትምህርት የተገኘበት ነው ብዬ ነው የምወስደው። ባሌ ክቡር ጠቅላይ ሚኒስትር ሁሌ እንደሚያነሱት ኢትዮጵያ ለራሷ ስትል ልታለማው ይገባል ብሎ ደጋግሞ ያነሱ ነበረ እና ለማታለንም ብሎ በቁጭት ሲናገሩ ነበረ። እሱ አሁን በግብርናውም በማዕድኑም ስፔሻሊ በቱሪዝም በአርባን ዲቨሎፕመንቱም ታይቷል። በሚቀጥሉት ጊዜያቶች ደግሞ ባሌ ምትሆነው ነገር ሳስብ መኖር ጓጓለሁ ማለት ነው። አሁን ከሆነው በላይ ትልቅ ነገር ሊሆን እየመጣ እንደሆነ ህዝቡም ወደ ላቀ ደረጃ እንደሚሸጋገር ለኢትዮጵያም ደግሞ ትልቅ ጉልበት የሚሆን አካባቢ እንደሚሆን በግልጽ የሚታይበት ነው። ስለዚህ ይሄንን የተደበቀ የተረሳ አካባቢ ከተደበቀበት ስላወጡ እና ከተረሳበት እና ሁሉም ሰው ነክቶ ከእንቅልፍ ነክቶ ወደዚህ ስራ እንዲገባና አዲስ ታሪክ እንደ መደመር ትውልድ እዚህ እንዲፈጠር ስላደረጉ በጣም ማመስገን እፈልጋለሁ። ያኔ የዛሬ 7 ዓመት 6 ዓመት እንቀይረዋለን ሲባል እንትን በጣም ያስፈራኝና ያስደነግጠኝ ነበር። ምክንያቱም ድህነቱና ችግሩ ሰፊ ስለሆነ አሁን ደግሞ ሳየው ያፍራቻዬ የድህነት ዋሻ እንደሆነ ነው የሚገባኝ። ከዚህ ወተን በድፍረት እና በቁርጠኝነት በተግባር እንዴት እንደማይሆን በማሰብ ሳይሆን እንዴት እንደሚሆን በማሰብ ነገሮችን መቀየር እንደምንችል በተግባር ያየውበት የተማርኩበት ነው። ይሄ ለአጠቃላይ ለኦሮሚያ ክልል ሌሎች አካባቢዎችም ለተጀመሩ ስራዎች ትልቅ መሰረት ነው። ለቀጣይ ለሚሰሩ ስራዎችም ትልቅ ጉልበት ነው የሚል እምነት ነው ያለኝ። ከሁሉ በላይ ለምን የሚለው ጥያቄ እና ከዛ የሚመጣው ቁጭት ሐሳቡን ደግሞ የሚያደረጅ በተግባር ሲታይ ወደ ላቀ ደረጃ መሸጋገር እንደምንችል ያየንበትና የተማርንበት ነው። ያለፈውንም ሳስብ በጣም ደስ ይለኛል። የሚመጣውን ደግሞ ሳስብ እጅግ በጣም ደስ ይለኛል። ስለዚህ እንደ ድሮ ስጋት ሳይሆን የሚታየኝ ሞር በዚህ ውስጥ ትልቅ ተስፋ ነው የሚታየኝ እና ይሄ ጨለማ ሰማው እየተገፈፈ ከፍተኛ ብርሃን እየመጣ ብርሃኑ ደግሞ ቀጣይ ጉልበት እየሰጠን ያለው እዚህም ደግሞ የባር አመራሮች ሰሞኑን ሲሰጡት የነበረው ሐሳብ ሲደረግ የነበሩት ውይይቶች እና የሐሳብ መከፋፈሎች ሐሳብን ለአንዱ ላይ የማካፈል ጉዳይ ለኢትዮጵያም ትልቅ ጉልበት ትልቅ መሰረት ይሆናል የሚል እምነት ነው ያለኝ። እውነት ለመናገር በዚህ አጭር ጊዜ ውስጥ እንደዚህ አይነት ኢንቫይሮንመንት ተፈጥሮ ይሄ ሁሉ ሰው መጥቶ እዚህ አድሮ ተነጋግሮ ተወያይቶ እንደዚህ አይነት ነገር ማየት በመቻሌ በጣም ነው ደስ ያለኝ። አይ ቲንክ የሰሞኑን የእናንተን ቆይታ እዚህ ያለው ህብረተሰብ እና የተሰራውን ስራ አርሶ አደሩ አርብቶ አደሩ በምን ደረጃ ፊል እንደሚያደርገው እዚህ ያለው ሰው ብዙ ያንን ሊካፈለው ይችላል የሚል እምነት የለኝም። ባሌንም ያየነው 1/4 ዙን የሚሆን ነው አላየነውም። 3/4 ዙን አላየነውም እና እዚህ የነበረው ህብረተሰብ የነበረበት ጨለማ የነበረበት ተስፋ መቁረጥ እና ሴፍቲኔት ዌይ ኦፍ ላይፍ ሆኖ ሰው ሴፍቲኔት እየተመዘገበ የሚጋባበትና የሚዋለድበት ያ ሁሉ ታሪክ በመሰረታዊነት ተንዶ አዲስ ተስፋ አዲስ ጉልበት የተፈጠረበት ስሜት እነሱን ሆኖ የነሱን ህይወት መኖርን እና በዚህ ህይወት ውስጥ ማለፍን የሚጠይቅ ይመስለኛል። ስለዚህ ያንንም ስሜት ሳስበው በጣም ጉልበት ይሰጠኛል እና እጅግ በጣም ደስ ብሎኛል እውነት ለመናገር። አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ እኔ 3 ነገሮች ነው ማንሳት እንፈልገው። መጀመሪያ እንኳን ወደዚህ መጣን። እኔ ባሌ የመጨረሻ የመጣሁት 13 ዓመት በፊት ነው። ባሌ ጂኦግራፊ ነው ለኛ መልክዓ ምድር ነው እንጂ ሌላ ነገር የለውም።
ደርሼ መጥቻለሁ። ቢያንስ ያኔ መንገድ ለመመረቅ ነበር የተመጣው። በስንት ዘመን የተሰራች አንድ መንገድ ብቸኛ መንገድ ነበረች። በሄሊኮፕተር ሄድኩት። በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበረው። እንዲህን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበር። ያኔ እንኳን ያልኩት ለመዝረፍ ነበረ፣ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። ሶፍ ዑመርን የማየት ያው መልክዓ ምድር ክላሶቻችን ላይ ሶፍ ዑመር ኢትዮጵያ ከምትኮራባቸው ተብሏል። ተሰማዋል። ሶፍ ዑመር አጠገብ ሆኜ ሶፍ ዑመር የሚሄድ ፍላጎቱም አልነበረኝም። ብፈልግም ኖሮ ኢንፍራስትራክቸሩ አልነበረም። በጣም መንቻካ ፈረንጆች ማየት አለብን ብለው ከሚመጡት በስተቀር እዚህ ጋር የሚባል እንቅስቃሴ የለም። የመጀመሪያው ትኩረቴ እንኳንም አጋጣሚው ተፈጥሮ ወደ ሶፍ ዑመር ለመምጣት ሶፍ ዑመርን ቅድም ጻድቃንም እንዳነሳው መልክዓ ምድር ብቻ ሳይሆን ታሪክም እንደሆነ ለማየት እድሉ እንኳን ገጠመኝ ይላል። ሶፍ ዑመር እንዳልኩ ዋሻ እቺ ፎቶ ላይ የምናያት ነገር ብቻ ነች እንጂ ውስጥ ገብተህ ይሄን ያክል ረጅም ርቀት ያለው ሰብተራኒያን ዓለም እንደሆነ እንግዲህ ባሌ አካባቢ መልክዓ ምድር ተራሮች አሉት። ቅድም እነ ጁነዲን ሳይነሷቸው የነበሩ እኔም ትልቁ ፒክ ላይ ፎቶ ለመነሳት ጭምር የቻልኩበት ነው። በታሪክ ምን ሰማይ ነበረ፣ በወሬ ምን ሰማይ ነበረ። ከመልክዓ ምድርነት ባለፈ ሰውን አታስታውስም፣ ታሪኩን አታስታውስም። ስለዚህ ተጨማሪ ታሪኮችን ማየት ምንችልበት እድል ስለተፈጠረ በጣም ጥሩ አጋጣሚ ነው የሚል እምነት አለኝ። ሶፍ ዑመር መልክዓ ምድር ብቻ ግን አይደለም። ባሌ ያሉት ተራሮች መልክዓ ምድር ብቻ አይደሉም። ውብ የመሆናቸውን ያክል ብዙ እንስሳት መያዛቸውን ያክል ታሪክም ናቸው። ይህ አካባቢ ለምሳሌ የኢትዮጵያ ኢንተግራል የመልክዓ ምድር አካል ነው። ሶፍ ዑመር ይኮራበታል። ሰሜን ማነው የባሌ ማውንቴንስ ይኮራባቸዋል። ግን ደግሞ እዚህ አካባቢ ከ1000 ዓመት በፊት ጀምሮ ከሙሉ ዓለም የተሰባሰቡ የእስልምና ምሁራን ትምህርት ይቀስሙበት የነበረ አካባቢ መሆኑን ማንም ሰው አስተውሎ አያውቅም። የታሪካችን አካል አድርገንም ተንትነነው አናውቅም። በጂኦግራፊ የምንኮራውን ያክል ታሪኩም አካላችን ነው ብለን አስበን የምንችልበት አጋጣሚ ነበር ወይ? ቅድም እንደተነሳው ለጂኦግራፊ ያለን ፍቅር ኢትዮጵያም ሆነ ሂማላያስ ሆነ ብዙ ላይ ቀየር ይችላል። እዛ ውስጥ ያለው ታሪክ ግን የኛም ታሪክ አካል ነው ብለን ባሰብን ቁጥር ነው የበለጠ አታችመንታችን የሚጠነክረውና ከመልክዓ ምድር ወጥተን ታሪኩንም ጭምር ለማየት አጋጣሚ ስለፈጠረ ከሶፍ ዑመር ጀመርን እንጂ ያየናቸው አካባቢዎች ውስጣቸው ብዙ ታሪክ ያዘሉ ናቸው። ይሄንንም ለማየት እድሉ ስለገጠመን አይ ቲንክ ጥሩ አጋጣሚ ነው የሚል እምነት አለኝ። ከሌሎች ጋር መገናኘት እኔም ያስደስተኛል። ቅድም አባዱላ ሲያነሳ ተመላልሻለሁ ይላል። ጁነዲንም ተመላልሸ ሁሉም እዚህ ይኖሩ ነበር። ለምንድነው መሰረተ ልማት ማስፋፋት ያልቻል ነው የሚለው ጥያቄ ተመልሰ ስታየው ምናልባት የእንቁላልና የጫጩት የዶሮ ፕሮብሌም ጉዳይ ነው። ሰላምን ልማት ነው የሚያመጣው ወይስ ልማት ነው ሰላምን የሚያመጣው? እርግጠኛ ሆነ መልስ መስጠት አትችልም። ቢያንስ ግን አንዱ ይደግፋል። አባዱላ እዚህ በምትመጣበት ሰዓት አብዛኛው የማረጋጋት ስራ መስራት ላይ ትኩረት አድርገህ ሊሆን ይችላል። ጁነዲን በሚመጣበት ሰዓት ስላይትሊ የተለየ ስራ ሰርቶ ሊሆን ይችላል። እንደዛው የሆነ ይሄንበት ሂደት ነው። ግን በተግባር እዚህ አካባቢ ያለውን ፖቴንሻል መጠቀም ያስቻለን እድል ለምን አላየንም ብለን ስናስብ ታሪክ አለው፣ ጂኦግራፊ አለው፣ ብዙ ሀብት አለው። ቢያንስ ወንዞች አሉት። ከዲቫስቴሽን ውጪ ለልማት ብሎ የማያውቁ ወንዞች አሉ። ራሱ ሶፍ ዑመር ዋሻን እንኳን ያየን እንደሆነ ወንዝ በሚሞላበት ሰዓት ዋሻው ውስጥ ሲገለጽ እንደሰማሁት ጠቅላይ ሚኒስትሩም ሲገልጽ እንደሰማሁት እዚህ አጋጣሚ ወንዝ በሚሞላበት ሰዓት የፈለከውን ብሰራ ጠራርጎት ነው የሚሄደው። እንደዚህ አይነት ኢንፍራስትራክቸሮች እንኳን ለመስራት የማያስችል ተፈጥሮ እዳ የሚሆንበት ሁኔታ ወደ ሀብት እንዴት እንቀይረዋለን የሚለው ነገር መታሰብ መቻል አለበት። መሬቱ ያለ ህዝቡ ያለ ኢንፍራስትራክቸሩ በመታጣቱ ምክንያት ግን ኢንፍራስትራክቸሩን ለመስራት የሚያስችል ሀብትም ይያለ ትኩረት አለማድረጋችን ምናልባት የመድኃኒት ውሳኔ የወሰን ያክል ነው መቆጠር መቻል ያለበት። በታሪክ በዛ ደረጃ ነው መረዳት መቻል ያለበት። እዚህ ያለውን ሀብት ተጠቅመን ህዝቡ የተረጋጋ ኑሮ እንዲኖር ብቻ ሳይሆን ከሴፍቲኔት ወጥቶ እጁ ውስጥ ባለው ሀብት ሌሎችንም ማገዝ የሚያስችለው ከምንም ነገር በላይ ግን ይሄን አካባቢ ሁሉም ነገር ባሟላ መልኩ ፉሊ ትራንስፎርም ማድረግ የሚያስችለው አቅም መፍጠር እንችላለን የሚል ነው። ፈለግንም አልፈለግንም ያለፉት ፌሊየሮች ምንድናቸው ብለን
በደንብ ስቶክ ወስደን ምናልባት ብዙ እንትን ማለት ሳይጠበቅብን ፎከስድ ሆነን ያለው ሀብት ያለው ሪሶርስ ያለው የህዝቡ አኗኗር ሁኔታ ያለው የአየር ሁኔታ ብዙም ሳይበግረን ብዙ ለውጥ ማምጣት እንደምንችል የምናሳይበት አጋጣሚ ተፈጥሯል የሚል እምነት አለኝ። ስናት አባውት ባሌ አሁን የምናወራው ስለ ባሌ አይደለም። ታሪካችን፣ መልክዓ ምድራችን፣ የቱሪስት መስህቦቻችን እርስ በርስ ያላቸው ግንኙነት እንደ ሀገርም ሊኖረን የሚገባው ግንኙነት የሚጠቁሙ ናቸው። የባሌ ተራራዎችን የሚጎበኙ ሰዎች የቱሪስት ዴስቲኔሽንም ስለሌላቸው አንድ አካባቢ ነበር ማቀው የመጨረሻ ማስተዋወሰው አንድ ጡረተኛ ኮሎኔል የሰራው እንትን ነበር። እሱም ለማግኘት ራሱ ቦታውን ለማግኘት ረጅም ጊዜ ነው የሚወስደው። በዛ ላይ በደንባራ በቅሎ እንደሚባለው የቱሪስት ዴስቲኔሽን የማየት ፍላጎት ብዙም ባልዳበረበት ኮንቴክስት ውስጥ ረጅም ጊዜ ወስደህ ቀጠሮ ይዘህ የምትሄድባቸው አካባቢዎች ብቻ የነበሩበት አንድ አካባቢ ብቻ የነበረበት ሁኔታ ብዙ ችግር ይፈጥራል። እዚህ ብቻ አይደለም እንደተባለው ነው። ትግራይ ስትሄድ የቱሪስት ዴስቲኔሽኖች የሉም። አማራ ክልል ያሉ የቱሪስት መስህቦች ሌሎች አካባቢዎች በተፈጥሮ በታሪክ በባህል በጣም ሪች የሆኑ አካባቢዎች በዚህ ደረጃ የቱሪስት ዴስቲኔሽኖች እየተሰራ እየተጠናከረ በሄደው ቁጥር አንድ ቱሪስት አንድ አካባቢ ብቻ አይደለም አይቶም የሚመለሰው ሌሎች አካባቢዎችንም ማየት የሚያስችለውን ፓኬጅ ቀርጾ መንቀሳቀስ የሚችልበት ድል ይፈጥራል። እዛው ያለ በተለያዩ የአገሪቱ ክፍሎች መካከል ያለው ግንኙነት የጂኦግራፊ የመልክዓ ምድር ብቻ ሳይሆን የታሪክም የባህልም የፖለቲካም የመተባበር የሚሆንበት እድል በጣም ያሰፋል። እንደ ሾኬዝ ማድረጊያ አይ ቲንክ ባሌ ውስጥ ለብዙ አመታት ጠቅላይ ግዛት ሆኖም ክፍለ ሀገር ሆኖም ዞን ሆኖም የታጡ እድሎች ባንድ ላይ ተሰባስበው መፈጠር የሚችሉበት የቱሪስት ዴስቲኔሽኖች የሚዳብሩበት ባሌ ሶፍ ዑመር ሌሎች አካባቢዎችም ከመልክዓ ምድር በላይ ታሪክ እንዳላቸውም ጭምር የምናይበት ከዛ አልፎ ግን በምግብ ራስ መቻል ብቻ ሳይሆን ለየት ያለ ኢኮኖሚክ ትራንስፎርሜሽን ለማምጣት የሚያስችል አቅምም በተግባር የምናረጋግበት አጋጣሚ ስለሆነ ይሄንን ማድረግ ለቻላችሁ ሁሉ ድሮ የጀመራችሁ አላችሁ ያስቀጠሉት አሉ አሁንም ወደፊት ለመውሰድ በሚደረገው ጥረት ውስጥ ሙሉ ጊዜያቸውን እያባከኑ ያሉ ሁሉም አመራር ያሉ ሰዎች በዚህ ስራ መኩራት ያለባቸው ይመስለኛል። ግን የተሟላ ስራ ሊሆን አይችልም። በሂደት እየተጠናከረ ሌሎች የሚማሩበት እንዲሆን ከማድረግ አንፃር ግን እነኚህ ነገሮች ለዚህ አካባቢ ዩኒክ የሚሆኑ ነገሮች የመኖራቸውን ያክል ሌሎች አካባቢዎችም ሪፕሊኬት ሊደረጉ የሚችሉ ነገሮች እንዳሉ ታውቆ ልማቶቻችን የቱሪስት መስህቦቻችን ሰላማችንን የምናረጋግጥባቸው ሰላማችን በማረጋገጥችን ምክንያት ደግሞ ሌሎች ተጨማሪ አጋጣሚዎችን የምንገነባባቸው እንዲሆኑ ሁላችንም መስራት አለብን የሚል መልእክት ለማስተላለፍ ነው። በዚህ አጋጣሚ ሸንቀጥቀጥ ለማለት የሚያስችለን ያቃሰትንም ቢሆን ብዙ ጋራ ለመውጣት ስላስገደዱን በዚህ አጋጣሚ ማመስገን ፈልጋለሁ። ሌሎች አጋጣሚዎችም ተጠቅመን መወያየቱ ብቻ ሳይሆን አገር ምን አለው ብሎ ለማየት የሚያስችለውን አጋጣሚ መጠቀም መቻል መልመድ አለብን የሚል እግረ መንገድ መልእክት ማስተላለፍ ፈልጋለሁ። አመሰግናለሁ። በመጀመሪያ ደረጃ ይሄንን እድል ስላመቻቻችሁልን እጅግ በጣም አመሰግናለሁ። አንዳንዶቹ ጓደኞቼ እንደተናገሩት እኔም ባሌ የመጣሁት ለመጀመሪያ ጊዜ አይደለም። በተለያዩ ጊዜያቶች መጥቻለሁ። ሶፍ ዑመርንም አይቼ አውቃለሁ፣ ሌሎችንም አይቼ አውቃለሁ። ግን በዚህ ስፋትና በዚህ ደረጃ አልተረዳሁም፣ አላየሁም። እውነት ለመናገር ከልቤ ነው። በዚህ ደረጃ ስፋት ያለው በዚህ ደረጃ ትልቅ ሀብት አለ ብዬ ወስጄ አላውቅም። አንዱ ያየሁት ይሄን ነው። ይሄ ማለት በኢትዮጵያ ደረጃ ትልቅ ሀብት እንዳለ ይህ ሀብት ሁሉ ትልቁ ሀብት አፈርና ውሃ ነው። በኢትዮጵያ ውስጥ ትልቅ ሀብት እንዳለ የሚያሳይ ነው፣ ማሳያ ነው ይሄ። ግን ይሄ ሁሉ ሀብት እያለ እግዚአብሔር እነዚህን ሁሉ መርቆ ሰጥቶ ለዘመናት ለማኝ ሆነናል፣ ደሃ ሆነናል። ደሃ ክብር የለውም። ይሄንን ስናይ እልህ ሊይዘን ይገባል። ለምን? በእውነት ለመናገር ይሄንን ሁሉ ይዞ ደሃ መሆን ያሳፍራል። ይሄ መነገር አለበት፣ በትክክል መነገር አለበት፣ ህዝቡም ማወቅ አለበት። ይሄ እንደተጠበቀ ሆኖ ግን አሁን የተጀመረው ስራ በድፍረት የሚወሰነው ውሳኔ
በፍጥነት የሚያልቀው ስራ እና ትልቅ መስዋዕትነትን የሚጠይቅ ስራ ደግሞ ተጀምሯል። ክቡር ጠቅላይ ሚኒስትር ሁሌኛ በሰራነው ስራ አንኮራም፣ የተለየ ክብር እንዲሰማንም አይፈለግም። ግን የተሰራ ስራ መነገር አለበት፣ ሁላችንም ልንረካበት ይገባል። ይሄ ተስፋ ሰጥቶኛል። ይሄንን ሀብት ወደ ጥቅማችን ቀይረን ከድህነት እንወጣለን፣ የተከበረች ሀገርና ህዝብ እንሆናለን የሚል ተስፋ ሰጥቶኛል። ይሄንን የተጀመረውን ተስፋ በሙሉ ልብ በሙሉ አቅም ተግባራዊ እንዳናደርግ ግን እንቅፋት የሚሆኑ ነገሮች አሉ። ሁለት ናቸው ለኔ። አንድ የሰላም ችግር። ዛሬ ኢትዮጵያ ውስጥ በኔ እምነት ጥይት የሚተኮስበት ምክንያት አለ ብዬ አላምንም። ባሌ ለዚህ ትልቅ ምሳሌ ነው። ለምንድን ነው መሳሪያ የሚያነሳው ሰው ሐሳቡን በነጻነት መግለጽ የማይችል ከሆነ፣ መጠየቅ የማይችል ከሆነ፣ ስለተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለበት። አንስተዋል ባሌ በዚህ ዘመን። ዛሬ እኔ እንደሚገባኝ እስከማውቀው ድረስ ባሌ ደግሞ ሰላምን መርጦ ሰላም ነው። ይሄ ዞን ትልቅ ምሳሌ ነው። በዚህ እኔ የኢትዮጵያ ህዝብም ፓርቲውም መንግስትም በከፍተኛ ደረጃ ማውገዝ ያለብን ይሄንን የጀመርነው እናስቀጥል ከተባለ የጥይት ተኩስ መቆም አለበት። ይሄንን ህዝቡ በዋናነት መውሰድ አለበት ብዬ አምናለሁ። እሱ ከሆነች ሀገር ተስፋ አላት፣ ታሪካችን ይቀየራል። ስለዚህ አንዱ በዚህ አጋጣሚ መናገር የምፈልገው ይሄንን ነው። በሁለተኛ ደረጃ የሚሰሩ ስራዎች ተጠናክሮ እንዳይቀጥሉ ከግራና ከቀኝ የሚመጡ አሉታዊ አስተሳሰብ፣ አሉታዊ ወሬዎች እርሶም ፓርቲውም ብዙ ለዚህ ቦታ የሚሰጥ አይመስለኝም። ከዚህ በላይም ቦታ መስጠት የለብንም ብዬ አምናለሁ። ምክንያቱም የሚታይ የሚዳሰስ ነገር ሌላ ትርጉም ሲሰጠው ታያለ። ይሄ ነው የሚጎላው። ይሄ አይጠቅምም፣ ለማንም አይጠቅም። መጨረሻ ላይ ማንሳት እንፈልገው ብዙ ጊዜ አንዳንድ ነገሮች ይጀመሩና እርካታ ይመጣል። ገና ነው ጅምሩ፣ ተስፋ አለው ብለን ስንል እርካታ ግን መኖር የለበትም፣ እንቅፋት ነው የሚሆነው። ገና ብዙ ነገር አለ፣ ገና ብዙ ፈተና አለ፣ ገና ብዙ መንገድ አለ። እሱን ላይ በግንባር ቀደምትነት እርሶ፣ ቀጥሎ ፓርቲው፣ ሌላውም አመራር ጉዟችን ረጅም ነው፣ ገና ብዙ ስራ አለን የሚል ስራ ለዚህ የሚያነሳሳ መሆን አለበት ብዬ አምናለሁ። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። እኔ ይህንን እድል በመፈጠሩ በጣም ደስ ብሎኛል። ከዚህ ስብስብ የተማርኩት ይህች ሀገር ምን ያክል እድለኛ ነች ብቻ ሳይሆን የዚህች ሀገር አመራር አካል የነበሩ ሰዎች ተሰባስበው በእነሱ ጊዜ ምን እንደነበርም የሚያዩበት፣ አሁን ከነሱ በኋላ የመጣው መንግስት እየሰራ ያለውን ስራ ምን እንደሆነ እንዲህ በጋራ ሆነው ተሰብስበው ማየት የቻሉበት ሁኔታ ስለተፈጠረ እነሱ ብቻ አይደሉም ያሉት፣ ግን ያ ፓርት ብዙ ትርጉም ስላለው በተለይ ደግሞ ከሰሜኑ የሀገራችን ክፍል ለመጣን ሰዎች እንደዚህ አይነት ነገሮች የሚታወቁ አይደሉም። ቢያንስ ሲኒየር የነበረ ሰው ወይ መባረር አለበት ወይ መጥፋት አለበት ሌላው እንዲመጣ፣ እርስ በራሱም እንደዛ ተከባብሮ በጋራ ሆኖ እያከበረ ላለፈውም የጎደለውም እየሞላ ወደፊት መሄድ ሀገርን ወደ ማሻገር ይቻላል የሚል አስተሳሰብ ከዚህ ስብስብ መማር ያለበት ይመስለኛል። በተለይ በሰሜን አካባቢ ላለ አመራሮች ኢሊቶች መማር ያለባቸው ሀገር በእንደዚህ ቅብብሎች ነች ወደፊት መጓዝ የምትችለው። ሰው ለወለደውና ከሱ በታች ላሉ አካላት ሪስፔክት ካለው ሀገር እነሱን ተሸክማ ወደፊት የማትሄድበት ምክንያት የለም የሚለውን መልእክት የሚያስተላልፍ ነው አንዱ የዚህ ስብስብ ብዬ አምናለሁ። ሌላው በአጠቃላይ እድለኛ ነኝ መሰለኝ ከአንድ ቦታ ወደ አንድ ቦታ በስራ ኃላፊነት ስቀያየር ሀገሬን በጣም ኢንዴብዝ እንዳቅ የሚጠቅሙ ነገሮች ማህበረሰባችንን በትክክል እንድረዳ ያሉ ሀብቶችም እንዳውቅ
የእይታ ዲፈረንሶች ቢኖሩም ቢያንስ እድሉ ከማህበረሰቡ ጋር እየተቀላቀልኩ እንዳይ የሚያደርጉ ነገሮች ስላየሁ ባሌ መጀመሪያ ጊዜ ስመጣ ከአንድ አመት በተኩል በፊት ማለት ነው አካባቢ መንገድም የለም ስራዎቹም በዚህ ደረጃ አልተሰሩም በዚህ ሂደት በዚህ ፍጥነት ግን አሁን የምንነዳቸው አስፋልቶች የተሰሩት በዛ ጊዜ ነው አሁን የምናየው ዋሻ የተቀየረው በዚህ ጊዜ ነው አሁን ያረፍንበት መናፈሻ የተሰራው በዚህ ጊዜ ነው በተራራው ላይ የተሰሩ ያሉ ማረፊያ ቦታዎች መዝናኛ ቦታዎች እየተገነቡ ያሉት በዚህ ጊዜ ነው የወልመል የጨልጨል የኢሪጌሽን መሰረተ ልማቶች ባለፉት 4 አመታት በክቡር ጠቅላይ ሚኒስትር የተጀመሩ እየተገነቡ ያሉ ናቸው ከዛ በፊት ምንድነው የተሰራው ታዲያ ምንድነው ያደረግን የነበርነው በዚህ አካባቢ የሚለው ነገር ማሰብ በጣም ኢምፖርታንት ይመስለኛል ያ ሀብት እኮ ነበረ ጫካው ነበረ መሬቱ ነበረ ውሃው ነበረ ተራራው ነበረ ዋሻው ነበረ ግን እነዚህን አውቆና አስቦ ወደፊት የመውሰዱና የማየቱ ፓወር ክፍተት ነበረ ማለት ነው ይህንን አይተን የዚህም አካል ሆነን ከሲኒየሮቻችንም ተምረን በአሁኑ ሊደርሺፕ ደግሞ በኮሚትመንት ያለችው ሀብት ያለችው ሀገር አንድ ነች የነበረ ሀብት ይሄ ነው ይሄ ሀብት ግን ወደ ትክክለኛው ቦታ እየፈሰሰ ሲሄድ ምን ያክል ኢትዮጵያን ወደፊት ሊወስድ እንደሚችል የተማርኩበት ያየሁበት ነውና እጅግ በጣም አመሰግናለሁ በጣም አመሰግናለሁ ክቡር ጠቅላይ ሚኒስትር እኔም ይሄንን እድል በማግኘቴ በጣም ደስተኛ ነኝ እኔም እንግዲህ ባሌ የክልሉ ተወላጅ እንደመሆኔ መጠን ማቀው ኦልሞስት በስም ደረጃ ነው የሚለውን ማንሳት እችላለሁ እንግዲህ ለምንድነው ዛሬ ይሄ ሆነው ትላንት ለምን ይሄ አልሆነም ለሚለው ትንሽ አጭር ማሳያ ምናልባት እይታዎቻችን በጣም የተገደቡና ፍትህን ማዕከል ያደረጉ ናቸው ለማለት የሚያስቸግር ነው የሚሆነው ምክንያቱም ወደ ግማሽ % ገደባ የሚሆነው የሀገራችንን የግብርናውን ክፍለ ኢኮኖሚ የሚሸፍን አካባቢና ትልቅ ፖቴንሻል ያለው አካባቢ በስነ ምህዳሩም ደግሞ በተፈጥሮም በጣም የተዳላለት አካባቢ ሆኖ ሲያበቃ ሪያሊቲን ተቀብለን አገርን ለማሳደግ አገርን በመንለው ልክ ከድህነት ለማውጣት ያንን ማየት እንዳንችል ያደረገን ፍትሃዊነት የጎደለው አሳሰብ ነው ብዬ ነው ማምነው ምክንያቱም ይሄንን የመሰለ ሪያሊቲን መቀበል አለመቻልና ይሄንን ደግሞ ለአገር እድገት መጠቀም አለመቻል በራሱ በጣም አስቸጋሪ ነው የሚሆነውና ዛሬ ላይ ይሄ እንዲሆን የተደረገበት ዋነኛው ምክንያት የነበሩ ሀብቶች ናቸው ግን ደግሞ የሐሳብ መገለጥ በአዲስ የመመልከት የነበረውን ናሬሽን ቻሌንጅ ማድረግ ብቻ ሳይሆን ያለው ሪያሊቲ ተቀብሎ ለአገር እድገት መስዋዕትነት ለመክፈል ዝግጁ መሆን የተገለጠ አይን የተገለጠ ሐሳብ ነው እንግዲህ እዚህ ቦታ ላይ ማየት የምንችለው ካልሆነ በስተቀር ለዘመናት ሀገር ስትመሰረት ጀምሮ የነበረ ሀብትን ነው በተለየ እይታ ማየት የተቻለውና እኔ እዚህ ሊደርሺፕ አካል መሆን በራሱ በጣም እድለኝነት ነው የሚሰማኝና አገርንም እንድናቅ እየተደረገ ያለበት መንገድ ቀላል ነው ተብሎ የሚወሰድ አይደለም እኔ በተለይ የዚህ የቲም ኮምቢኔሽኑንም ሳይ ትላንት ለአቶ ሱፊያን ስናነሳ ነበር በጋራ ሆነን የኛ ኤግዚት እንዴት ይሁን የሚሆነው የሚል ነገርም አንስተን ነበር እንዳው ይሄ መታደልን ነው የሚጠይቀውና ምናልባትም የነበሩ ባህሎቻችንንም ጭምር መልሰን እንድናያቸውና ዛሬ ደግሞ በአመራር ያለን ሰዎች ለነገ ትውልድም ትምህርት እያስተላለፍን ያለን ነው የሚመስለኝና ሌላው ይቅርና የአንድ ክልል ቀድሞ የነበሩ አመራሮችን በዚህ ደረጃ ማገናኘት ብቻውን ሌላውንም ጨምሮ ማገናኘት ብቻውን ትልቅ ትምህርት የሚሰጥ ነው እኔ በጣም እድለኛ ነኝ የኛም ኤግዚት እንዲሁ እንደሚሆን ተስፋ አደርጋለሁ ካለፈውም እየተማርን የቤት ስራ እየወሰድን ዛሬ ላይ ደግሞ የሚገባንን እየሰራን ለነገ ትውልድ ማድረግ የሚገባንን ማስተላለፍ የሚገባንን መልእክት መስራት መተግበር ፍትህን በተግባር ማረጋገጥ ከንግግር በላይ ተግባራት ደግሞ ራሳቸው ከፍ አድርገው ራሳቸው ኮሙኒኬት ማድረግ እንዲችሉ ማድረግና ጥራትን ያመለካከት ለውጥን
በተግባር ማየት ትያለው። ሀሳብ በተግባር መቀየር እንደሚችል ደግሞ ከፍተኛ ክትትል ቁጥጥር ያለምንም ድካም የሚደረግበት መንገድ እኔም በግሌ መማርበት ሌላውም ትምህርት የሚወስድበት ይመስለኛል። ከልብ አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር፣ ክብርት ቀዳማዊት እመቤት፣ ሁላችሁም አመራሮች እንደምን አደራችሁ በድጋሚ ማለት ፈልጋለሁ። በኔ በኩል መጀመሪያ የተሰማኝን ለማንሳት በአንድ በኩል ቁጭት፣ በሌላ መንገድ ተስፋ፣ ለምን ደሃ ሆነን መርጠን ወስነን ወይስ የሚል ጥያቄ ራሴን መላልሼ እንድጠይቅ አስገድዶኛል። ሁለተኛ ባጭር ጊዜ የተሰራው ስራ ልማታችን መልከ ብዙ ደርዘ ብዙ መሆኑን ሁሉንም አካባቢዎች ገጠሩን ከተማውን ከጫፍ ጫፍ ለማካተት እየተደረገ ያለው ርብርብ ደግሞ ቀጥሎ የምትኖረው ኢትዮጵያ የልጆቻችን ኢትዮጵያ እኛም እድሜ ከሰጠን ልናያት የምንችላትና ያየናት ያለች ኢትዮጵያ ምን ያክል ተገቢውን ስፍራ እያያዘች እንደሆነ ማየት ይቻላልና ባሌ ላይ ያየነው ነገር እስካሁን እየተሰሩ ያሉ ስራዎችን ሌላኛውን መልክ ነው ያየነው ብዬ ነው የወሰድኩት። ከወሰድኩት ትምህርት አኳያ የመጀመሪያው ስራ ሀገርንና ህዝብን አውቆ በጥበብ የመምራት ትምህርት ነው የወሰድኩት። በጂኦግራፊ ስንማር ስለዚህ አካባቢ መጥቻ አላቅም፣ እድሉ ገጥሞኛ አቅም ከሮቤ አልፌ አላውቅም። ነገር ግን ስለ ሶፍ ዑመር ዋሻ እና ስለ ባሌ ተራሮች የመጀመሪያ ደረጃ ትምህርት ስንማር አውቃለሁ ማለት ሰምቻለሁ። ነገር ግን ኢትዮጵያ ምን አላት፣ የት ቦታ ምን ሀብት አላት፣ ምን ቅርስ አላት ብሎ አውቆ አመራር ሰጥቶ በቅርብ ተከታትሎ ደግፎ በመምራት ደግሞ ኢትዮጵያ ያላትን ጸጋ ለማውጣት የሚያስችል የአመራር ጥበብ ተምር ያለው በስራ አጋጣሚ መካከለኛው ምስራቅ በሄድኩበት በጣም መታየት ያለበት ነገር ብለው ወስደው ነበር። የኔ ካውንተር ፓርቲ ሆኖ ሚኒስትርና ገርሞኝ ነበር። እንደዚህ አይነት ተመሳሳይ ይዞታ ያለው ቦታ ነው ያየሁት። ገርሞኝ ነበር። ትናንትና ግን የሶፍ ዑመር ዋሻን የማየት እድል ሲገጥመኝ ለካ ያለንን ስላላወቅኩ እንጂ እኛም የላቀ የሚያስገርም የሚያስደምም ነገር አለን የሚል ሌሰን ወስጃለሁ። ጸጋን መሰረት አድርጎ አውቆ የመምራት ጥበብ በጣም ትልቁ ነው የሚመስለኝ። ሁለተኛው በተለያየ መንገድ ተነስቷል። የፖለቲካ ባህል ለውጥ ላይ የተሰራ ያለው ስራ ፎር ግራንትድ የሚወሰድ አይደለም ማለት ነው። የስራ ውጤት ነው። አዲሱን ትውልድ ነባሩን ትውልድ እኔ የሰለጠኑ የሚባሉ ሀገራት ጋር ትናንት ኮንቨርሴሽን ነበረን። ለሰለጠነው ዓለም ከኔ የተሻለ ኤክስፖዠር ያላቸው አመራሮች ጋር የማውራት እድል ነበረንና በሰለጠነው ዓለምም ጭምር እንደዚህ አይነት ልምድ በተሟላ መንገድ ብዙ የሚታይ አይደለም ተብሎ ነው ሲነሳ የነበረውና ያልነበረን የፖለቲካ ባህል ነው። እኔ ቢያንስ ተገምግሜበታለሁ። የወጣን አመራር ለምንድነው ቶሎ ቶሎ ስልክ ምትደውዩ ተብዬ ተገምግሜያለሁ። እዚህ ዊትነስ የሆኑ ጓደኞች ያሉ የግምገማው መድረኩ ላይ የፓስት ለመውቀስ አይደለም፣ ያለፍንበት ሂደት ነው። መማር ያስፈልጋል። እየገነባን ያለው ስርዓት እየገነባን ያለው የፖለቲካ ባህል ዝም ብሎ አብሮ መንቀሳቀስ ዝም ብሎ የሚመጣ ነገር አይደለም ማለት ነው። እኛ ማንበር የምንፈልጋት ኢትዮጵያ የሐሳብ ልዩነት ያለው ሰው ቢኖር የትውልድ ልዩነት ቢኖር ይሄን ሁሉ አብሮ መያዝ እና አብሮ መሄድ አብሮ መራመድ ያስችላል። አንዱ ያንዱን ዊዝደም መማር ይችላል። አዲሱ ትውልድ ከነባሩ ትውልድ የሚማረው አለ፣ ነባሩ ትውልድ ከአዲሱ ትውልድ የሚወስደው አለ ማለት ነው። አዲሱ ትውልድ እየሄደ ያለበትን ፔስ ጨምሮ እይታውን ጨምሮ ሊወሰድ የሚችል ትምህርት አለ። ይሄንን ትምህርት ወስጃለሁ በግሌ ማለት ነው። ፕሮባብሊ የነገዋ ኢትዮጵያ ደግሞ ከዛሬ በላይ እጅግ በጣም ቆንጆ ትሆናለች የሚልም እምነት አለኝና እነዚህን ሁለት ሌሰኖች እና ሁለት ስሜቶች ያስተናገደ ቆይታ ነው የነበረኝ። እጅግ አድርጌ አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር።
የኔ ሜቢ ሪፍሌክሽን እንደ ሀገር ኢትዮጵያ ለማደግ ለመለወጥ ለመበልጸግ ሁሉም ፈጣሪ ሁሉንም ራይት ኢንግሪዲየንት ሰጥቷታል ብዬ አምናለሁ። ሜቢ ለምን አልተለወጥንም ለምን አላደግንም? ምክንያቱም መለወጥ ማደግ የነበረብን ትላንት ነበር ዛሬ ሳይሆን ለምን አልተለወጥንም ለምን አላደግንም ብለን ካየን ሜቢ የአመራር ቪዥን እንዲሁም ቁርጠኝነት ውስንነት እንዲሁም ደግሞ የዜጎች አሁን ያለው ትውልድ ወይም ትላንት የነበረው ትውልድ እኔ ዋጋ ከፍዬ ለነገዎቹ ለልጆቻችን የተሻለ አገር አወርሳለሁ የሚል ትውልድ ሜቢ አለመኖሩ ይመስለኛል። ከዛ በተረፈ ግን ሁሉም ራይት ኢንግሪዲየንቶች ተሰጥተዋታል ኢትዮጵያ ብዬ አስባለሁ። ለዚህም ጥሩ ማሳያ ባሌ ነው። ባሌ ብዙ ጊዜ ባሌን ግለጪ ሲባል ባሌ መጥቶ መታየት ያለበት ነው፣ ለመግለጽ ከባድ ነው ላለው። ምክንያቱም ሁሉም ራይት ኢንግሪዲየንቶች ባሌ ውስጥ አሉ። ሁላችንም በዚህ ቆይታ እንዳየ ነው። ለምሳሌ ግብርናን ለማሳደግ ባሌን ብቻ ሳይሆን ኢትዮጵያን የብሬድ ባስኬት ለማድረግ ምቹ ተፈጥሮዎች አሉ፣ ምቹ መልክዓ ምድር አለ። እንዲሁም ደግሞ ከዚህ የሚነሱ 5 ትልልቅ ወንዞች አሉ። እዚህ አካባቢ ያለውን ኢትዮጵያ ውስጥ ያለውን ብቻ ሳይሆን ጎረቤት ተሻግረው ከ30 ሚሊዮን በላይ ህዝብ ውሃ የሚያጠጡ ወንዞች እዚህ አሉ። መልክዓ ምድሩም የተመቸ ነው። ስለዚህ ይሄንን ገርቶ ትልቅ ለኢትዮጵያ ለባሌ ብቻ ሳይሆን ለኢትዮጵያ ትልቅ ከድህነት ለመውጣት ትልቅ ተስፋ ለመሆን የሚችል አቅም ያለበት አካባቢ ነው። እንዲሁም ደግሞ በቱሪዝም ካየነው ውብ መልክዓ ምድር አለ። እጅግ በጣም ያማረ የተዋበ ለመግለጽ በጣም አዳጋች የሆነ በጣም ብዙዎችን የሚያማልል የብዙ ሀገሮች ያላቸውን መስቦች በአንድ ቦታ ያዘ የተፈጥሮ ሀብት አለ። እነዚህን መግራት እነዚህን ተፈጥሮ የሰጠንን ትንሽ ነገር ጨምረንበት እዚህ መሳብ አለመቻላችን ካልሆነ በስተቀር ሁሉም ራይት ኢንግሪዲየንቶች አገር ውስጥ እንዳለ ያሳያል። አሁን እንግዲህ በዚህች ጥቂት አመታት ውስጥ በተጀመሩ በጣም ብዙ ቦታዎች ላይ ትልቅ ስራዎች እየተሰሩ ነው። ምንም እንኳን ወደምንፈልገው ለመድረስ ገና ጅምሮችና ማሳያዎች ቢሆኑም እነዚህ ትልቅ ተስፋ የተጣለባቸው የአመራር ቪዥን የታየባቸው ትልቅ ስራዎች በየቦታው አሉ ባሌን ጨምሮ። እዚህ ላይ እንግዲህ ይሄ ትውልድ እኔ እንደሚገባኝ እኔንም ጨምሮ መቁረጥና መወሰን ይኖርበታል። ይሄንን ያለንን ሀብት አንሎክ አድርጎ በግብርናውም ይሁን በቱሪዝሙም ይሁን በተለያየ መልኩም ይሁን ይሄንን አንሎክ አድርጎ መለወጥና ለሚቀጥለው ትውልድ የተሻለ ሀገር የመተው አሳይመንት የኛ ነው የሚል ትውልድ ያስፈልጋል የሚለውን በደንብ የሚያሳይ ይመስለኛል። ከዛ በተጨማሪ ሁለት አይነት ትውልድም እንግዲህ ያለ እዚሁ የመማማር እንዲሁም ሐሳብ ለመለዋወጥ የመደጋገፍንም ልክ ሌሎቹ እንዳሉት የታየበት ቆይታ ስለነበረ በጣም አስተማሪ በጣም አይን ከፋሽ ነበር ብዬ አስባለሁ። አመሰግናለሁ። እኔም ይሄን እድል በማግኘቴ ከምንም በላይ በጣም ማመስገን እፈልጋለሁ። በጣም ሲኒየር ከነበሩ አመራሮች ጋር ብዙ በህይወታቸው ብዙ ነገር ካዩ አመራሮች ጋር እንደዚህ ያሉ ደግሞ ኢትዮጵያ ያላትን ውብ ጸጋ አብሮ አይቶ ከዛው ምንድነው ፈልቅቆ ማውጣት የሚቻለው ሚለውን ልምድ ለመቀሳሰምም እድል ፈጥሯልና ይሄ በራሱ ትልቅ የአተያይና የተግባራዊ ሽፍትም ጭምር ነው። ብዙ ታሪክ ቀይሯል ብዬ አምናለሁ። በጣም ብዙ እንደሄድን ነበር ያሰብኩት ማለት ውስጤ የነበረው በጣም ብዙ ሩቅ ይሄዳናል። በቃ አሁን የተጀማመሩ ላውንች የተደረጉ በጣም ያው ሰሞኑን የጀማመርናቸው ስራዎች ተደማምረው በዚህ አመት በተለይ ደግሞ ከህዳሴ ግድብ ጀምሮ ያሉትን የተጀማመሩ ኢኒሼቲቮችን ደማምሬ አይቼ በጣም ብዙ ርቀት ትውልድ ሊያስኬድ የሚችል ስራ እንደጀመርን ውስጤ ፊል ያደርግ ነበር። ባሌ ላይ መጥቼ ካየው በኋላ ገና ለካ ምንም አልነካንም የሚል ደግሞ ስሜት ተሰማኝ። የጀማመርናቸው ነገሮች በጣም ጥቂት እንደሆኑ ነው ፊል ያረኩት። ያለን ብዙ ነው። ያለን ተነክቶ ሚያልቅ አይደለም፣ ተሰርቶ ሚያልቅ አይደለም። አሁን ያለው የተጀመረው ነገር
በጣም በጨለማ ውስጥ ጭላንጭል ብርሃን እንደማብራት ነው። ይሄ ጭላንጭሉ መብራት በጣም እየፈካ ሄዶ ይሄ ሀገር ለብዙዎች መትረፍ የሚችል አቅም ያለው መሆኑን ማሳያ እንደሆነ ነው የገባኝ። በአንድ ራጫፍ እስከ ሎላንዱ ድረስ ከትላልቆቹ ውሃዎች እስከ ትንንሾቹ የሚወርዱ ጅረቶች ድረስ ከእንስሳቱ ቫራይቲ ተቆጥሮ ማያልቅ አይነት ከታሪክም ተፈጥሮ ደግሞ ያልተጠቀምናቸው ነገሮችን ያለንን አፈርና ውሃ አገናኝተን ምርታማነትን ማሳደግ ወደምንችልበት ሁሉን በአንድ ላይ ማሳየት የሚችል አንድ ማዕድ ላይ መቅረብ የሚችል ነገር አየሁኝና ለካ ገና ብዙ የቤት ስራ አለብን የሚል ነው የሰጠኝ አሳይመንት። ብዙ በጣም ብዙ የቤት ስራ እኛም ከኛ ቀጥሎ ያለው ትውልድም ትልቅ የቤት ስራ አለብን። የመፈለግን የቀጣይ ትውልድ አዳዲስ ነገሮችን እንዲፈጥርና እንዲፈጥን ተብሎ በመደመር መንግስት የተጻፈው ነገር የግድ ኤግዚስት አድርጎ ሰጥቶናል ፈጣሪ። ሁሉንም አንድም ነገር አላሳጣንም። የገባኝ እሱ ነው። ምንም ያጣነው ነገር የለም። ከኛ ግን ያለውን የማወቅ ፍላጎት የፈለግነውን ደግሞ በአግባቡ አውቀነው ወደ ተግባር የመቀየር ወኔ፣ ይሄንን ወኔ ይዞ ደግሞ ያንን የሚመራ ኃይል ነው የሚፈልገው። ይሄን ካረግን ለምንድን ነው ምን ለምነው ክቡር ጠቅላይ ሚኒስትር ቅድም ያሉት እንዴትኛ ለማኝ እንሆናለን? ይሄ ሁሉ በእጃችን ተሰጥቶን ይያለ የሚለው በጣም ያሸማቅቃል። ገና ያልነካ ነው ብዙ ነገር አለ። በጣም ብዙ የቤት ስራ ነው የተሰማኝ። እንግዲህ ፈጣሪም ረድቶን ብዙ ነገር እንሰራለን ብዬ አምናለሁ። አመሰግናለሁ። እንደ ባሌ አይነት ቦታ የመጣ ሰው ከመልስ ይልቅ ብዙ ጥያቄዎች ነው የሚያተርፈው። የመደመር መንግስት መጽሐፍ ሲጀምር የአባይ ልጅ ለምን ውሃ ጠማው ብሎ ነው የሚጀምረው እና ባሌም የሚመጣ ሰው ኢትዮጵያ ባሌን ያህል ሀገር ይዛ ለምን ተቸገረች የሚል ጥያቄ ነው ይመጣለት። ቅድም እንደተገለጸው የወንዞቹ ብዛት፣ የመልክዓ ምድሩ አይነት፣ ለግብርና ያለው ተስማሚነት፣ ለታሪክና ለቅርስ ለባህል ያለው ምቹነት ይሄን ያህል ትልቅ ሀብት ያለበት ሀገር ለምንድን ነው የተቸገረው? እውነት ኢትዮጵያውያን አጥተን ነው የተቸገርነው ወይስ በቅንጦት ምክንያት ነው የተቸገርነው? የኛ ድህነት የጦት ነው የቅንጦት ነው? ያለማየት ነው ያለማግኘት ነው? ያለመፈለግ ነው ወይስ የመነፈግ ነው? ብዙ ጥያቄዎች ነው የሚመጡት ባሌ ውስጥ። እኔ በዚህ 3 ቀን በተዘዋወርኩበት ከመልሱ ይልቅ ጥያቄው ነው በየደቂቃው ሲያስቸግረኝ የነበረው። ለምንድን ነው እንደዚህ የሆነው? ስለ ሀብት ያለን እይታ ለምንድን ነው በዚህ መጠን ራሳችንን ድሃ አድርገን እንድንቆጥር ለምን ነው የተደረገው? ድሃው ማን ነው? የኛ አስተሳሰብ ነው ወይስ ኢትዮጵያ ናት ድሃ የሆነችው? ለምን ነው ማየት ያልቻል ነው? ለምን ነው እንዲህ አይነት እድሎችን በሚገባ ተጠቅመን አገራችንን ስሟንም ክብሯንም መቀየር ለምንድን ነው ያልቻል ነው? እና እኔ ባሌን ያህል ሀገር ይህን ያህል ሰፊ ሀብት ይህን ያህል ሰፊ ታሪክና ቅርስ ያለው ሀገር ተራበ ተቸገረ ሲባል ሲሰማ ለምንድን ነው እንደምንም ያልቆጠር ነው? ወይም ለምንድን ነው ተቀበለ ነው የኖር ነው? እንዴ ባሌን ያህል አገር እንደ ባሌ የሚመስሉ አካባቢዎች አሉን እኮ እነሱን ለውጠን ቀይረን መጠቀም እንችል ነበር ብለን ለምንድን ነው ያልተነሳ ነው? እና እኔ መልስ መስጠት አልችልም። አሁን ግን ባሌን ያየ ሰው ይቆጫል፣ ይበሳጫል፣ ይናደዳል፣ ራሱን ይወቅሳል። ቀጥሎ የሚመጣው ነገር ነው ትልቁ ነገር። ከዛ ይነሳል የሚለው እንጂ እዚህ የተቀመጥንበት ቦታ ብቻ በማየት ብዙ ነገር እዚች ሀገር ውስጥ እንዳለ ይነግረናል። በባሌ ተራሮች ውስጥ፣ በባሌ ሸለቆዎች ውስጥ፣ በባሌ ወንዞች ውስጥ የሚያልፍ ሰው ከመልስ ይልቅ ብዙ ጥያቄዎች ነው የሚፈጠሩበት እና ይሄ ትውልድ የሚቀየረው እነዚህን ጥያቄዎች መመለስ ሲጀምር ነው ብዬ ነው ማምነው። አመሰግናለሁ። በመጀመሪያ ለነበራችሁ ትጋት፣ ለሐሳቡም ለወኩም ስለመገኘታችሁም እኔም ማመስገን እፈልጋለሁ። በመገኘታችን ውስጥ የሚያልፍ በጣም በርካታ ነገር ስላለ መገናኘቱ በራሱ ጥሩ ነው እና ለዚያ ምስጋና ይገባችኋል። እኔም አመሰግናለሁ። የመጀመሪያ መጀመር የምፈልገው
ሶፍ ዑመር ለመጀመሪያ ጊዜ ያየሁበትን ቀን ስሜት ነው። እነ ሽመልስ ጋር ነበር የመጣ ነው። አሳዩኝ ሶፍ ዑመርን። በጣም ተበሳጨው። የተጋነነ ብስጭት የነበረው በጣም ነው ያዘንኩት። ምክንያቱም ይሄን የሚያክል ሀብት እያለ መዘንጋቱ ለምን የሚል ቁጭት ፈጠረብኝ። የቁጭቱ መንስኤ ኬቡን ሙሉ አላየ ነው። ሙሉ ሄደን ብናየው እና አሁን የኢትዮጵያ መንግስት ሀብታም ነው ብለን እናስብና ይሄንን ኬብ ልስራው ብሎ ሀብት መድቦ ቢጀምር በስንት አመት በስንት ቢሊዮን ዶላር ይሰራዋል? አሁን ማጽዳቱን እንተው እንስራ ብንል ስንት ዳሴ ይወጣዋል? እዚህ የተሰራው ስራ ርዝመቱ፣ የአርኪቴክቸር ዴብዙ፣ የድንጋዩ ብዛት፣ በውስጡ ገና ያልገቡን ያላወቅናቸው ጉዳዮች ምን ያክል ሀብት ቢወጣባቸው ይሄንን ነገር መድገም እንችላለን። አንዱ ሐሳብ እሱ ነበር። ሁለተኛ የኛ ከኋላ ጋር ያለን ጸብ በሳቢዎቻችን እንዳስቀመጥነው ወደፊት መራመድ እንዳንችል በእጅጉ ይዘውናል። አንድ ሰው ኋላውን ማየት ያለበት ለትምህርት ብቻ ነው። ከዚያ ያለፈው ንትርክና ትናንትና ውስጥ መኖር ዛሬን እንዳንሰራ ነገን አርቀን እንዳንመለከት ይጋርዳል። ሶፍ ዑመር ኬቭ ውስጥ ያገኘው ነገር በሆነ ዘመን የኢትዮጵያን ስልጣኔ ይመስለኛል። ለዚህ መነሻዬ አንደኛ ላሊበላ በሄድኩበት ወቅት የነገሩኝ ከላሊበላ እስከ አክሱም ውስጥ ለውስጥ የሚያስኬድ ኬቭ አለ ይላሉ። የተወሰነ ሞክረው ጨለማ ስለሆነ የአየር ችግር ስላለ ፈርተው ተው እንጂ የሞከሩ ሰዎች አሉ። ጻድቃን ደግሞ እንደነገረኝ ፋጺ አካባቢ ዋሻ አለ። እነሱም ትንሽ ሞክረው ትተውታል። ግን በጣም ርቀት ወዳለው ቦታ እንደሚወጣ እንደሚያገናኝ ወደ ፖርት ሰምተዋል። በሆነ ዘመን የኢትዮጵያን ዜጎች በየቦታው ዋሻ ፈልፍለው አንድን ጫፍ ከላይ ማገናኘት ልምምድ የነበራቸው ይመስለኛል። የበለጠውን ተመራማሪዎች ሳይንቲስቶች መፈተሽ ቢኖርባቸው ለምንድነው እኛ ስንመጣ እዚህ አካባቢ የሚታወቀው ዋሻ ይሄ አይደለም። ስንወጣ ሳያቻለሁ በሌላ ጫፍ ያለ ነው። እዚያ ውሃው አስቸግሮን ስንፈልግ ነው ያገኘነው። ይሄን እምብዛም አይታወቅም ይሄ ዋሻ። ቅድም ሶፍ ዑመርን አውቀዋለሁ ያለ ሰው ማንኛችሁም አታውቁትም ይሄን ዋሻ። የምታውቁት በዛኛው ጫፍ ያለው ነው። ሲፈለግ ተገኘ። አሁንም ያልደረስንባቸው በጣም በርካታ ቦታዎች አሉ። የሚገርማችሁ አንደርግራውንድ አለ እዚህ ውስጥ ያልገባንበት ዘሴም ዋሻ አንደርግራውንድ አለ። ብዙ የማናቃቸው ጉዳዮች አሉ። ከታሪክ ጋር ጸብ አይኑረን የሚለው እሳቤ ሶፍ ዑመር ላይ ጀመርነው አይደለም። ከግጭት በፊት ታስታውሱ ከሆነ አክሱም የጣሊያን መንግስት ለምኜ ይዤ ነበር። የወደቀውንም እናነሳለን ያለውም እንዳይወድቅ እንከላከላለን ብለው ስራ ጀምረን ነበር። ላሊበላ የፈረንሳይ መንግስት ብቻ ሳይሆን ፕሬዝዳንት ማክሮን ይዤ ነበር። አይቶ ተደንቆ ገንዘብ መድቦ ሙያተኛ መድቦ ስራ ጀምረናል። በጣም ብዙ ርቀት ሄዷል። አደናቃፊዎች ለመጨረስ ባያስችሉንም የፋሲል ቤተ መንግስትን ብትወስዱ ለመቶ ዓመታት ማንም ዞሮ አላየውም። ወደ ነበረበት ወይም ከዚያ በተሻለ አሱበን ሰርተነዋል። ሶፍ ዑመር ሌላው ምሳሌ ነው። አባጅፋር አለ። ሁላችሁም እምብዛም ሰምታችሁ የማታውቁት እነዚህ እንኳን ቢያንስ ይነገርላቸዋል በተወሰነ ደረጃ። አላላ ኬላ ማንም ሰው እንደ ታሪክም የሚያውቁ አልነበረም። አላላ ኬላን የሞከርነው ነገር ታሪኮቻችን በየትኛውም ጫፍ ቢሆኑ የኛ ስለሆኑ መጥፋት የለባቸውም። ከትናንትና ጋር ያለን ጸብ መቆም አለበት። ትናንትና ጋር ስንጨቃጨቅ፣ ትናንትና ስንኖር፣ ዛሬን ሳንሰራ ትውልድ ልመናን እየተቀባበለ መቀጠል የለበትም የሚል ጽኑ እምነት ስላለ ነው። የናንተን አመጣጥ በሚመለከት ይሄንን ጋዘሪንግ በሚመለከት ግን ስለ ትውልድ ያለን እይታ በተደጋጋሚ ያልኩት በመጽሐፍቶችም የተገለጹ አሁንም ደግሜ የማነሳላችሁ ሀገር በአንድ ትውልድ አይሰራም። አንድ ትውልድ ጀምሮ ማይጨርሰውም። በየትኛውም ዓለም ያለ ሀገር የሚሰራው በትውልድ ቅብብሎች ነው። ሀገር ብቻ ደግሞ አይደለም፣ ትውልድ ራሱም
ሙሉ የራሱ ማንነት የለውም፣ የራሱ ስብዕና የለውም። ትውልዶች በሶስት ይከፈላሉ። 3E እንላቸዋለን። ኤግዚት የሚያደርጉ አሉ። ኤግዚት የሚያደርጉት ትናንት የተከሏቸው ችግኞች፣ የጣሏቸው አሻራዎች፣ ያስቀመጧቸው ብሎኬቶች ብቻ ሳይሆኑ እሳቤዎችም አሉ። እነዚህ እሳቤዎች ኤግዚስት በሚያደርገው አሁን ባለው ውስጥ የግማሽ ማንነቱ ኤግዚት ከሚያደርገው የተወሰደ ነው። የኔ ግማሽ ማንነት ከኔ ቀደም ከነበሩ ሰዎች የተወሰደ ነው። ከነሱ የሰማሁት ነገር በሰብኮንሺየስ ማይንድ ይሰራል። ከነሱ ጋር ያየሁት ነገር በሳቢዎቼ ይሰራል፣ በጽሁፎቼ ይሰራል። ዝም ብዬ ትናንትናን ሙሉ በሙሉ ዘንግቼ ልፈጠር አልችልም። አሁን ባለኝ ማንነቴ ውስጥ 20፣ 30፣ 40፣ 50% ትናንትና አለበት። ሶስተኛው ኢመርጅ የሚያደርግ ነው። ይሄ ዛሬ ውይይት ጨምሮ ነገ የሚፈጠር ሰው ከኛ የሰማውን ከኛ ያየውን ሳይወስድ ማንነቱን ሊቀርጽ አይችልም። ሶስቱ ኤግዚት የሚያደርገው ኤግዚስት የሚያደርገውና ኢመርጅ የሚያደርገው ጄኔሬሽን ቢፈልጉም ባይፈልጉም ደም ብቻ ሳይሆን እሳቤ ይጋራሉ። ያንን መካድ ነው መከራ የሆነብን። ትናንትናን ሰው ሲወቅስ እሱ ብቻውን ዛሬ ቆይ መስሏል። ዛሬ መቆም አይቻልም ብቻህን። ትናንትና በአንተ ላይ ጥላ አለው። ያን እያመን ስንሄድ ሀገር ለመስራት ያለን ብቃት ይሰፋል። አሁን ዛሬ የሃፓ ቅሬታ አለ፣ የሆነ ቅሬታ አለ፣ የቲፒኤልኤፍ ቅሬታ አለ፣ የኦፒዲዮ ቅሬታ አለ፣ ብልጽግናዎች አሉ፣ ነን ፓርቲዚያን አሉ፣ ደህዴን አለ። ይሄ ቀላል ስብስብ አይደለም እንደ ፓርቲ ስታዩት። እንደዚህ መነጋገር መቻል የቀሩትም ካሉ ጨምረን ለመነጋገር ምንድነው የሚያግደን ብሎ ማሰብ አስፈላጊ ነው። መነጋገር ይቻላል፣ መወያየት ይቻላል። እንዳንነጋገር የሚያደርጉን ነገርና እናንተም ባነሳችኋቸው እሳቤዎች ውስጥ ግምት እንዲገባ የምፈልገው ነገር ግን ማንኛውም ኢኖቬሽን፣ ማንኛውም ፈጠራ የፍልሚያ ውጤት ነው። ማንኛውም ፈጠራ ከፍልሚያ ውጭ እውን ሊሆን አይችልም። የዚያ ፍልሚያ መነሾ የነበረ ማንነት፣ የነበረ ህልውና እሱን ሊያከስምና በአዲስ ማንነት የሚገለጥ ነገር ሲፈጠር ሁለቱ መካከል ውጊያ አለ። ለምሳሌ በኖኪያና በአፕል መካከል ውጊያ አለ። ኖኪያ ዝም ብሎ እጁን ሰጥቶ ለአፕል አልለቀቀም፣ ተፋልሟል። 1-2 ዓመት የዛሬ 10 ምናምን ዓመት እዚህ ያሉ ሰዎች ትላልቅ ስልጣን የነበራቸው ኖኪያ 6100 ለመያዝ የነበራቸውን ፍትጊያ ወደ ኋላ ማሰብ ነው። ዛሬ ከነሱ ላንዱ ያቺን ኖኪያ ገዝቼ ብሰጥ አትሳደብ ነው እንጂ የሚቀበለኝ ሰው የለም። ያ ኤግዚስተንስ የለም። ያ የሞተው ግን አዲስ ኢኖቬሽን ሲፈጠር ስክሪን ተች ማድረግ ሲጀመር በነበረ ፍልሚያ የተወለደ ነው። ፖለቲካም፣ ኢኮኖሚም፣ ሶሻል ኮንስትራክሽንም በእነዚህ ፍልሚያ ውስጥ ያልፋሉ። ይሄን ናቹራል ነገር መቀበል ሰዎች ይቸገራሉ። ብትፈልጉም ባትፈልጉም ሲኒየር አመራሮች እዚህ ያላችሁ፣ ውጭም ያሉ እናንተን የሚመስሉ ሰዎች ኤግዚት ማድረግ አይቀሬ መሆኑን አምኖ መቀበል ያስፈልጋል። ሁሌ አለሁ ማለት አይሰራም። ነበርክ ትሄዳለህ። ኢመርጅ የምታደርጉ ደግሞ አሁን ደግሞ ኤግዚስት የምታደርጉ ደግሞ ሰዎች፣ ስልጣን ላላችሁ ሰዎች ብትፈልጉም ባትፈልጉም እድለኛ ከሆናችሁ ብቻ ነው የዚህን ኤግዚት የሚያደርግ ሰው ቻንስ የምታገኙት። ብዙዎች አላገኙም። ግማሹ ሞቷል፣ ግማሹ ጠፍቷል። እድለኛ ብቻ ነው ኖሮ የራሱን ስራም የልጆቹን ስራ ማየት የሚችለው። ኢመርጅ የምታደርጉም ደግሞ ይሄንን ፕሮሰስ ኢምብሬስ ከማድረግ ውጪ፣ በዚህ መንገድ ከመሄድ ውጪ ሀገር ሰራለሁ ብሎ ማሰብ አይቻልም። ብዙዎች እናስባለን ይላሉ። ማሰብ መልካም ነገር ነው። ባሰቡት መንገድ መጓዝ ካልተቻለ ግን ልማትና ብልጽግና አይመጣም። ማንም ሰው መጥቶ ባሌ ያምራል ስላለ ባሌ አይቀየርም። ባሌ ያምራል ካለ በኋላ ያን እሳቤውን መጓዝ አለበት፣ መድከም አለበት። አይታችኋል ትናንትና የነበረንን ጉዞ። ኤቭሪ ዴይ እንደዛ መደከም አለበት። ከድካም ከልፋት ከላብ ውጪ ፍሬ ሊታይ አይችልም። ያሰብነውን መጓዝ ስንጀምር ውጤት እናያለን። ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት፣ መሰራት አለበት የሚል
በተለያየ መንገድ ኮንሰርን ተነስቷል። ትክክል ነው። ሰላም ለልማት መሰረት ነው፣ ያስፈልጋል። ግን በግልጽ መናገር የምፈልገው ነገር ዛሬ የኛ ምርጫ ምን እንደሆነ እዚህ ያላችሁ ሰዎች መገንዘብ አለባችሁ። ምርጫችን ምን እንደሆነ ካልገባችሁ መንገዳችን ለየቅል ነው የሚሆነው። ሁለት አርሶ አደሮች ነበሩ። አንደኛውም አርሶ አደር ሌላኛውም አርሶ አደር ፈጣሪ ወይ እባክህን ዝናብ አዝንብ እያሉ ይለምናሉ። ሁለቱም ለእርሻቸው ዝናብ አስፈላጊ ስለነበረ፣ ነገር ግን አንደኛው እየለመነ ምናልባት ፈጣሪ ጸሎቴን ሰምቶ ያዘነበው እንደሆነ ብሎ ቦይ ይቀዳል፣ እየቆፈረ ይለምናል። አንደኛው ጧት ተነስቶ ይለምናል፣ ማታ ይለምናል፣ አይቆፍርም፣ ቦይ አላዘጋጀም። ከሆነ ጊዜ በኋላ ኃይለኛ ዝናብ መጣ። ያ እየለመነ ይጠብቅ የነበረው መልስ አገኘ። ያ እየለመነ ይቆፍር የነበረው መልስ አገኘ። መልሱ ምንድነው? የመጀመሪያው አርሶ አደር ማሳውን በሙሉ ያ ኃይለኛ ዝናብ አጣጥቦ ወሰደበት። ለጸሎት ምላሽ አግኝቷል፣ ስላልተዘጋጀ ግን ተበልቷል። ይሄኛው ሁለተኛው እየጸለየ የቆፈረው ዝናቡ ሲመጣ የሚያስፈልገውን አስቀርቶ የማያስፈልገውን አደጋ ሊያስከትል የሚችለው ኃይል ደግሞ በዚያ ቦይ ውስጥ አለፈ፣ ሰርቫይቭ አደረገ። የኛ ምርጫ እንደሱ ነው። ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም፣ እናለማለን። ምርጫችን እንደሱ ነው። ብዙዎች ሰላም እያሉ ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም። የአፄ ቴዎድሮስ ታሪክ ዘመቻ ነው። የአፄ ዮሐንስ ታሪክ ዘመቻ ነው። የመንግስቱም በኋላም የነበረው ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም። ወንበር ለማጽናትና ሽፍታ ለማሳደድ 100% የደከሙ መሪዎች ሶፍ ዑመርን ዘንግተውታል። ትርፍ ያገኘነው እሱን ነው። ሽፍታ ባህል ስለሆነ እያጠፋ ነው። በአንድ እጃችን እናለማለን ካላልን በቀር ራሱ የምንመኘውን ሰላም አናመጣም፣ አናጸናም። ሰላም ከልማት ውጭ አይጸናም። የባሌ ወጣት አሁን የጀመርነውን ስራ ካየ አይዋጋም፣ ያጓጓል ልማቱ። እኔ እንደማምነው እናንተም እንዳላችሁት የኢትዮጵያ ልማት ከጫፍ ጫፍ መሄድ አለበት። ከትግራይ ጫፍ እስከ ጋምቤላ ጫፍ መሄድ አለበት። ከትግራይ ጫፍ እስከ ጋምቤላ ጫፍ የሚሄደው ልማት ግን ዩኒፎርም መሆን አይችልም። ሁሉም ጋር ሶፍ ዑመር የለማ፣ ሁሉም ጋር ላሊበላ የለም፣ ሁሉም ጋር አክሱም የለም፣ ሁሉም ጋር አባጅፋር ቤተ መንግስት የለም። የእያንዳንዱን ከባቢ ጸጋ ለይተን አውቀን ማውጣት ስንችል ያ ደግሞ ሲሰናሰል ሲደመር ኢትዮጵያን እንዳላችሁት እጅግ ያማረችና የበለጸገች ሀገር ያረጋታል። ባሌ ቀደም ሲል እንዳነሳሁት በዞርኩባቸው ዓለማት ሁሉ አይቼ አላቅም ያልኩበት ምክንያት እኔ ተወልጄ ያደግኩበት አካባቢ በጣም ጫካ ነው። ቡና አለ፣ ደን አለ። ጫካ ለኔ ብርቅ አይደለም፣ ያድጌበታለሁ። ግን የኛ ጫካ ከባሌ ጫካ ጋር አንድ አይደለም፣ ይለያያል። ባሌ ውስጥ በሺህ ሄክታር በሄሊኮፕተር ሄዳችሁ የማትጨርሱት አስደማሚ እርሻ አለ። ይሄ ብዙ ቦታ አይታይም። ጅማ አይታይም፣ ወለጋ አይታይም። እርሻዎች አሉ፣ ግን በሄሊኮፕተር ለረጅም ሰዓት ተጉዘህ የምታየው ወጥ እርሻ አይታይም። በምግብ ራስ ለመቻል የሚያስችል ብቃት አለ ማለት ነው። ባሌ ውስጥ የዱር አራዊት ዲንሾ ብቻ ሳይሆን ሳነቴ ወተን ቀይ ቀበሮን እና መሰል አዋፋት ትናንት እንዳያችሁት ያሉ የተለየ ደግሞ ዳይቨርሲቲ ይታያል። እዛ ጋር ታች ስትወርዱ ደግሞ ሀረና አንበሳን ጨምሮ በጣም በርካታ ነገሮች አሉ። የዱር አራዊት አለ። ፈረሱ ይለያል፣ ከብቱ ይለያል፣ ዛፉ ይለያል። ፓልም ትሪ እቺን ከምታክል እስከ መሎ ዛፍ ትሪ አለ። ቆማችሁ ርቀቱን የማታዩትን ዛፍ በጣም ረጅም ዛፍና በጣም አጭር ዷርፍ ዛፎች ደግሞ አሉ። ብዙ ሀገራት ሰመር ዊንተር እያሉ ይከፋፈሉና በዊንተር ጊዜ በጣም በረዶ ሲሆንባቸው የሰመር ካምፕ ይሄዳሉ ወይም ሰመር ሃውስ እያሉ ይወጣሉ፣ ዊንተሩን ሬዚስት ማድረግ የማይችሉ። መካከለኛው ምስራቅ ደግሞ ሰመር በጣም ከባድ ስለሆነ ቀዝቀዝ ያለ ቦታ ፍለጋ ሌላ ሀገር ይሄዳሉ፣ ቪዛ ትኬት ምናምን ብለው።
አሁን ባሌ ሀገር ቢሆን የት ይሄዳል? በ20 ደቂቃ ጉዞ ቅዝቃዜ አለ፣ በ20 ደቂቃ ጉዞ ሙቀት አለ፣ በ20 ደቂቃ ጉዞ ጫካ አለ፣ በ20 ደቂቃ ጉዞ የሚያስደንቁ መስኮች፣ እርሻዎች አሉ። እዚሁ ብቻ በተለያየ ሲዝን ሊኖርበት የሚያስችል ነገር ፈጥሮ መኖር ይችላሉ ማለት ነው። ሁሉ አላቸው። ላይ ሳነቴ ላይ ያየነው የቅዝቃዜ ቦታ ያላቸው ሀገራት ይኖራሉ። የኛ ዩኒክ ስጦታ ላይሆን ይችላል። ግን እዛ ያየናቸው 20 30 40 የሚጠጉ ክሬተር ሌኮች ምንም አይነት የሰው እጅ ያላረፈባቸው ትንሽዬ ብንሰራቸው ግን ምን ሊሆን እንደሚችሉ አስቧቸው። ክሬተር ሌክ በጣም ክሊን ውሃ ነው ያለው። ሳነቴ ተራራ እዚህ አካባቢ ላሉ ውሃዎች ሁሉ የውሃዎች እናት ነው ይባላል። ለምን? እነዚያ ያየናቸው ሌኮች ትሩ ታይም ሲንክ እያደረጉ ነው ሪቨር የፈጠሩት። እነሱን ካልጠበቅን ታች ውሃ አናገኝም ማለት ነው። ዛፎቹ፣ ጫካዎቹ ልክ እንደ ሰው ሽበት አላቸው። ተጠላልፈው ተዋህደው በጣም ብዙ ዳይቨርስ የሚያደርግ አይነት ስፒሺስ ያላቸው ወፎች፣ ዋይልድ አኒማልስ እና አትክልቶች አብረው ይኖራሉ። ባሌዎች ይሄን ምን ያክል ተገንዝበውታል? ጥያቄ ነው። ኢትዮጵያ ምን ያክል ተገንዝበውታል? ጥያቄ ነው። ለምን አልሰራንም? ጥያቄ ነው። ቅድም ዳንኤል እንዳለው ብዙ መጠየቅ አለብን። አንድ ማወቅ ያለብን ነገር ግን ባሌዎች እዚህ ስፍራ ላይ የዛሬ 700 800 ዓመት በ60 ቋንቋ መድረሳ ያስቀሩ ነበር። በ60 ቋንቋ ከናይጄሪያ ጭምር ሰው መጥቶ እዚህ ቁርአን ይቀራ ነበር። በኦሮምኛ በአማርኛ ሳይሆን በ60 ቋንቋ ያስተምሩ ነበር። እዚህ ቦታ ላይ ትላልቅ ዑለማዎች፣ ሼኮች ነበሩ። በሰሜን ያለውን የምንኩስና የቆሎ እየበሉ ቂጣ እየበሉ ዕውቀትን የመፈለግ ጉዳይ አጣጥለን በደቡብ በምዕራብ ያለውን የዑለማዎች ያኗኗር ዘይ በዋሻ ውስጥ አይታቸዋል። ጪሱን እዚህ ዋሻ በምንኩስና የሚኖሩ ሼኮች ነበሩ ማለት ነው። ይሄንን ንቀን ራሳችንን ንቀን ማንን ልናከብር ነው የምንተጋው? ነው ብንፈልግም ባንፈልግም የታሪካችን አካል ነው። ይሄም ታሪካችን ነው፣ ያም ታሪካችን ነው። ሁለቱም ለምቶ ሁለቱም መሸጋገር አለበት ብለን ካላሰብን በቀር አንዱ ወደን አንዱን ጠልተን አይሆንም፣ ሙሉ አያደርገንም። እና እዚህ ባሌ አካባቢ አንድ ታዋቂ ሼክ ነበሩ። ልጆቻቸውን ሁልጊዜ በምሳሌ ያስተምራሉ። እና ቁርአን የሚቀሩ መድረሳ ቁርአን የሚቀሩ ልጆች በምሳሌ ያስተማሩ አንደኛው ልጅ አሁን አንተ ትኩስ ቡና ይዘህ መንገድ ብትጀምርና አንድ ሰው መጥቶ ካንተ ጋር ቢጋጭ ምን ያጋጥማል ብሎ ይጠይቃሉ። ምን ጥያቄ ያለው? ቡናው ይደፋበታል ይላል። ያ ቡና ለምን ተደፋበት ብለው ሲጠይቁ ተማሪዎች ይለያያል ሐሳባቸው። ሰውየው የውር ድንብር ነው፣ እያየ ስለማይጓዝ ነው። ትኩስ ነገር እጄ ሳበቃ መጥቶ ተጋጨኝ፣ ቢያይ ኖሮ አንጋጭም። በጣም በርካታ መላምቶች ይናገራሉ። ሼኩ ግን አይደለም፣ ተሳስታችኋል። አንተ ያስከው ቡና ነው፣ ሲጋጭ ትኩስ ቡና ፈሰሰበት። የያስከው ጤፍ ቢሆን፣ የያስከው ዱቄት ቢሆን፣ የያስከው ቡና ያልተፈጨ ብቻ ቢሆን፣ የያስከው ወርቅ ደግሞ ቢሆን ወርቅ ይደፋበታል። ችግሩ አንተ የያስከው ነገር ጋር ነው ያለው። እዚህ የመጣን አመራሮች ለባሌ ህዝብ ምንድነው ይዘን የመጣ ነው? አንዳንዱ ቁጭት፣ አንዳንዱ ተስፋ ሊሆን ይችላል። ለባሌ አይን መገለጥ ወርቅ የሆነ ሐሳብ ይዘን ከመጣን ያን ሐሳብ ደፍተን እንሄዳለን። ቁጭት ብቻ ይዘን ከመጣን እኛም ተንገብግበን እነሱን እንዲቆጩ አድርገን እንመለሳለን። ተስፋ ደግሞ ካመጣን እንደዚሁ ነው። ሰው የያዘውን ነው የሚደፋው፣ የያዘውን ነው የሚሰጠው። መስጠት ያለብን ነገር ለትውልድ ሀገር እንዳለው ሊሰራ እንደሚችል ሊሰራ እንደሚችል ካስተማርነው እሱ ደግሞ ወስዶ የተለወጠ ነገር ሊያመጣ ይችላል። በኔ ሂሳብ ዛሬ እኔና እናንተ ችግኝ ተክለናል። ችግኝ ውስጥ ተስፋ አለ። ይሄ ችግኝ ከኛ በኋላ ይመጣው ይኮተኩተዋል፣ ከዚያ በኋላ ይመጣው ያጠጣዋል። የሆነ ትውልድ ደግሞ ያርፍበታል። ለኛ ጥላ አይሆንም።
ሶፍመር ላይ የጀመርነው ነገር ጨርሰነው ለኛ ጥላ አይሆንም፣ ለልጆቻችን ግን ጥላ ይሆናል። ተስፋን ነው የምንዘራው፣ ሐሳብ ነው የምንዘራው። ይሄን ሐሳብ ገዝቶ የተጋ የደከመ ሰው ደግሞ የተዋበ ነገር ለራሱም ለአፍሪካም ይፈጥራል ተስፋ አደርጋለሁ። እዚህ የሰሩ ሰዎች፣ ወጣቶች፣ ኢንጂነሮች እዚህ ያለው ቦታ የትም ዓለም ዩኒቨርሲቲ ብልካቸው ማንም ዩኒቨርሲቲ ሊያስተምራቸው አይችልም። እንዴት ቆመ ይሄ ነገር፣ እንዴት ፒላር ሆነ፣ ያኛው ብራንች እንዴት ተፈጠረ? ሰው በህይወት ዘመኑ ተመራምሮ አይጨርሰውም። ይሄን የተማረ ሰው እዚህ የሰራ ሰው ቅድም እንዳልኩት ላሊበላ ብንወስደው ፋጺ ብንወስደው የትም ብንወስደው እዚህ ባገኘው ልምድ ያን እያሰፋ እያሳደገ ሊሄድ ይችላል። እኔ ይሄን ቦታ ማየው እንደ ትምህርት ቤት ነው። ይሄን ቦታ ማየው ገና እንዳልነካ ነው ነገር ነው። ማዕድኑ እንዳልኩት ከዩራኒየም ጀምሮ ባይዞ ነዳጅም አለ። የነዳጅ ምልክቶችም አግኝተናል። ባሌ ውስጥ በጣም በርካታ ማዕድኖች አሉ። ብዙ ኤክስፕሎር ባደረግን ቁጥር በህይወት ዘመናችን በሙሉ የምንማረው ጉዳይ ነው ያለው። ችግሩ እኛ ወደ ኋላ መለስ ለማየት ዝግጁ አይደለንም። ምንመኘው የሚጣፍጠው ማር ተቆርጦ የተዘጋጀው ማር ብቻ ነው። ማሩ ያለፈበትን መንገድ የሚፈልግ ኢትዮጵያዊ መፈጠር አለበት። አንድ ጣፋጭ ማር ለመብላት 3 አክተሮች ኢኳሊ ተናበው ካልሰሩ አይመጣም። አይታችሁ ከሆነ አንዳንዴ የሚመር ማር እንቀምሳለን። የሚመር ማርና የሚጣፍጥ ማር መካከል ያለው ዲፈረንስ አንደኛው የንቦች ትጋት ነው። ንቦች መትጋት አለባቸው ያ ማር ሆኖ እንዲወጣ። ሁለተኛው ንቦች እየሄዱ የሚቀስሙት አበባ እንቡጡ አበባ የአንደኛው የአበባ ዝርያና ሌላኛው የአበባ ዝርያ አንድ አይነት ማር አይሰጡም። ያ የእንቡጥ አበባ ጣፋጭ ማር የሚፈጥር ከሆነ ያን ቀስማ የሰራች ንብ የተሻለ ማር ታወጣለች። ሶስተኛውና ዋነኛው ግን የአርሶ አደሩ ትዕግስት ነው። ማሯ ስራ ጀምራ የማሩን ዱሬሽን የማሩን እድሜ መጠበቅ ተስኖት ቶሎ ቢቆርጥ ማሩን ያን ጣፋጭ ማር አያገኝም። የተጋች ንብ መልካም አበባ እና ትዕግስተኛ አርሶ አደር ናቸው የሚጣፍጥ ማር መቅመስ የሚችሉት። የሚተጋ ትውልድ የሚተጋበትና ኢንቨስት የሚያደርግበትን ቦታ የሚያቅ ትውልድ በትዕግስት የሚጠብቅ ማህበረሰብ ካለ የበለጸገች ኢትዮጵያን ማየት ይቻላል። አንዱ ሲጎል ግን የተሟላ አይሆንም። በእኔ እምነት 2018 የተስፋ ብርሃን ጭላንጭል የሚታይበት አመት ይሆናል ብለን የተናገርነው 4 ዓመት 5 ዓመት ሊሆን ይችላል። ስልጣና ስንሰጥ የነበራችሁ ታውቃላችሁ። እኔ አሁን በእርግጠኝነት ውስጤ ያለውና ማምነው ይሆናል ብዬም እየሰራ ያለሁት የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች። ለዚህ የሚያስችል በጣም በርካታ ስራዎች ይሰራል ነው። ሽፍታ አለ ግን ትሆናለች። የዛሬ 10 ዓመት በአፍሪካ አንደኛ ኢኮኖሚ ትሆናለች። ምንም ጥርጥር የለውም። ይሄን የኔ ጸሎት ኤግዚት የምታደርጉ እድሜያችሁ ረዝሞ እንድታዩ፣ አሁን ደግሞ ኤግዚስት የምታደርጉ ልክ እንደ ትጉ ንብ እንድትሰሩ፣ ኢመርጅ የምታደርጉ ደግሞ አሁን ካለውም ካለፈውም ከታሪክም እንድትማሩ፣ ያን ደምረን ከሄን የበለጸገች ኢትዮጵያን እናያለን። በአንድነቷ በብልጽግናዋ በታሪካዊ ቦታዎቿ ተመልሳ መጎናጸፍ ለአፍታም መጠራጠር አያስፈልግም። ይሄ ለኢትዮጵያ የተከፈተ አዲስ ዘመን ስለሆነ ምንም ያቆመ ነገር የለም። ያ ነው የፈጠረው። ይሄንን ከኛ የሚያስፈልገው መንቃት ነው። በራስ ኢጎ ላይ መንቃት፣ በራስ እሳቤ ላይ መንቃት፣ በራስ ምልከታና እምነት ላይ መንቃት ነው። ብዙዎቻችን ትናንትና አስሮ ይዞናል። ከነቃንበትና ሌንጮ ቀደም እንዳለው ወደሚቀጥለው ሌየር ከተዘረጋን አትጠራጠሩ፣ የኢትዮጵያን ብልጽግና ከሞላ ጎደል በጋራ እናያለን። ቢያንስ ልጆቻችን ከልመና ወጥተው የምናይበት ዘመን ይመጣል። ሲጠቀለል ለረጅም ጊዜ በየቦታው ልማት ሳይ፣ ለውጥ ሳይ፣ ውጤት ሳይ ፈጣሪ ይመስገን
ስል ሰምታችሁ ታውቃላችሁ። ዛሬ ግን ያ ቋንቋ እኔ ውስጥ የለም። ሌሊት ጀምሮ በጣም ሲያስጨንቀኝ ያደረው ነገር ፈጣሪ ይመስገን አይደለም፣ ይቅር በለን ነው። ውስጤ እንደዛ ይሰማኛል። ይቅር በለን አንተ ውሃውም ሰጥተሃል፣ መሬቱም ሰጥተሃል፣ ጫካውም ሰጥተሃል፣ የቀረብን ነገር የለም። ይሄን ሁሉ ይዘን እኛንን ተስማምተን ተደማምጠን ማልማት ያልቻል ነው እና እባክህን ይቅር በለን። ተቆጥተ ደግሞ እንደዚያ ሰነፍ አርሶ አደር ማሳችንን ዝናብ እንዳይወስደው ምህረት ይብዛልን ብቻ ነው ጥያቄ ዛሬ። ምክንያቱም ለማመስገን ብቃቱ የለኝም። እዚህ ሁሉ ነገር ላይ ተኝቼ በሴፍቲኔት የሚኖር የሚራብ ህዝብ ዜጋ ሆኜ ፈጣሪ ይመስገን ይሄን ስለሰራን የምልበት ቋንቋ አንደበት የለኝም። ምህረት ብቻ ነው። ኢትዮጵያዊ ፈቅዶ ወዶ በገዛ ፈቃዱ ልመናን ጋብዞ እርዳታን ጋብዞ ችግርን ጋብዞ እጅና እግር አጣጥፎ የሚለምን ህዝብ መሆኑ ይቅር በለን ብቻ ነው የሚያስብለው። ሌላ ምንም ቋንቋ የለኝም። የሱ ምሕረት ከተገኘ እኛ ከተጋን ግን ውጤት ይመጣል። እዚህ ያላችሁ ሲኒየር አመራሮች፣ እዚህ የሌላችሁ ሲኒየር አመራሮች ፐርሰንቴጁ ይለያያል። አንዳንዶቻችሁ 5፣ አንዳንዶቻችሁ 3፣ አንዳንዶቻችሁ 10 ሊሆን ይችላል። ግን ሼር አላችሁ። በአሁን ትውልድ ውስጥ ሼር አላችሁ። ያ እንድታዩ የመጣችሁት ጠቅላችሁ አትውሰዱት። ቢኮዝ ብዙ ሚስ የተደረገ ነገር ስለነበረ ጠቅላችሁም አትተውት። የእናንተ ዘር ስላለ አሁን ያለውም ይሄን ይመን፣ የትናንትናውም ይሄን ይመን፣ የነገውም ይሄን ይመን። ካለ ጥርጥር ኢትዮጵያ ትውልድ ተቀባብሎ የሚያጸናት ሀገር ትሆናለች። በትግራይ፣ በአማራ፣ በኦሮሚያ አንዳንድ አካባቢ የምናያቸው ጉዳዮችም መልክ እየያዙ ይሄዳሉ። ኢትዮጵያ ውስጥ ዛሬ ልጠቅልል የሚለውም ኢትዮጵያን አላወቃትም። ልገንጠል የሚለውም ኢትዮጵያን አላወቃትም። መገንጠልም መጠቅለልም አይሰራም። መስማማት፣ በትብብር ሁሉም ያለውን ሀብት እያወጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው። ይሄን መገንዘብ አለመቻል ነው ችግር ያመጣብን። ለምሳሌ ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ አለ። ከነዚህ ውስጥ አንዱም ሀገሩን አያውቅም፣ ህዝቡን አያውቅም፣ ባህሉን አያውቅም። የነጻድቃን ቲፒኤልኤፍ ልገንጠል በሚልበት ሰዓት እርግጠኛ ሆኜ የምነግራችሁ እነዚህ ወጣቶች በዛ ዘመን ትግራይን ባህሉን በደንብ አያውቁትም። እልህና ቁጣን ያላቸው እንጂ የበቃ ዕውቀት አልነበራቸውም። ኦነግ ቅድም ሌንጮ እንዳለው እንኳን ኦሮሚያን መገንጠል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቀውም። ባሌን አያውቅም። ሌላውም ነፃ አውጪ ይኸው ነው፣ የሶማሌውም የምናምኑም በትክክል ባህሉን አገሩን ሳያቅ ነው ነፃ ልውጣ ብሎ በጋራ መኖር ስንችል መከፋፈል ይሰበክ ነው ማለት ነው። ልጠቅልል ባዩም ዘመን አያውቅም። አሁን ባሌ ይጠቀለላል? አይጠቀለልም እኮ ብትፈልግም ባትፈልግም አይቻልም። አለፈ ያ ታሪክ። ከኋላ ጋር መታሰር አያስፈልግም። ትቶ ዛሬ መኖር ያስፈልጋል። ምን ጠቀልላለህ? አታቅ እንኳን ልጠቀልለው አታውቀውም። ይሄን ሰፊ ምድር፣ ይሄን ሰፊ ህዝብ፣ ይሄን ሰፊ ባህል ሰብስበህ አንድ ማድረግ አትችልም። ያለው ምርጫ ተከባብሮ ተደማምጦ ተጋግዞ ተካፍሎ በጋራ መኖር እንደሆነ ማመን ነው። ያ ሲሆን ሰላማችን ልማታችን ይመጣል። የእናንተ ኮንሰርን ይገባኛል፣ የኔም ኮንሰርን ነው። እኔ ግን እንደዚያ ሰነፍ ገበሬ ቁጭ ብዬ እባክህን ዝናብ አዝንብ ከሚሉት ጎራ አይደለሁም። ዝናብ አዝንብ እያልኩ ቦይ የቆፈርኩ የምጠብቀው በዚያ መንገድ ነው የኢትዮጵያ ችግር ተጠቅሎ ይጠፋል ብዬ የማምነው። ትንሽ 50 አካባቢ ደረሳችሁም እንድትቆዩ ጸሎቴ ነው። ያኔ ስንገናኝ በአፍሪካ አንደኛ ኢኮኖሚ የበለጸገች የማትቸገር የምትረዳ ኢትዮጵያን በጋራ እንደዚሁ ደግሞ እንወያያለን ብዬ ተስፋ አደርጋለሁ። እጅግ አድርጌ አመሰግናለሁ። በጣም ደስ ብሎኛል። ይሄ ባህል ይቀጥል፣ ይደግ፣ ይመንደግ ብቻ ነው ማለት የምፈልገው። በሌላ ጊዜ ደግሞ ስንገናኝ እንደዚሁ እንወያያለን። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ።